አስተምረው አስተውሉ። ቁርአን መክሉቅ ነው ብሎ የሚያስተምረው ኢብኑ አቢ ዱዓት ተብሎ የተሰኘው ግለሰብ የእሱ አንጃዎች በሞተው ጊዜ አስተራሐን አላሁ ሚንሁ ማለት እንችላለን ወይ መደሰት በዛ እንችላለን ወይ ሲባል ነዓም ነው ያሉት። ያ አይደለም ጉዳዩ እና አጠቃላይ ያለውን ሐሳብ ተረዱት። በዕለሞች መካከልም የራስ የሆነ እይታ አለና በተቻለ መጠን ግን ጠርዝ እንትን የነካ ስድቦች ምናምን ቢቀሩ እንደኔ ሐሳብ በተመሳሳይ የራሴ ጭምር ሐሳብ ስም መነሳትን ቢቀር ዑለሞች ብዙ ዑለሞች ያንን አይደግፉትም። የሞተ ሰው ሙሉ በሙሉ ሐሳቡን እናስጠነቅቃለን አስተምሮትን ግን ስም ባናነሳ የተሻለ ይመስለኛል። ለምን በር የሚከፍት ነው። አሁን በጣም ኮሜንቱ አውዙ ቢላህ ስለ ኮሜንቶች እዚህ ያላችሁ ማለት ሌላም ቦታ በጣም በቃ ተሽዊህ ያደርጋልና ያስቸጋሪ ነው። አላህ ከሱና ሰዎች አላህ ያርገን። ይሄንን ነው የምናገረው። ይሄ የቀብር ጉዳይ ዛሬም ነገም ጸጥ ሊባል አይችልም። መጅሊስ መግለጫ ወጥቷል። አንቀበልም አንሰማም ነው የተባለው። አንቀበልም ሂዶ ረዛ ነው የተባለው። አላህን ፍሩ ብለዋል። ሂዶ ረዛ ነው የተባለው። በእንደዚህ አይነት ነገር የለም በእስልምና ማለት ነው። ሚሊኒየም ምናምን ተሰብስበህ የምሸኘው ነገር የለም። ምናምን ካሬ አጥረህ የምትቀብረው ሰው የለም። ይሄ ሐቂቃ ነው። ይሄን እንናገራለን። ቅድም አንድ ሰው ገብቶ ይህን ጥያቄ ሲጠይቅ ሞዴሬተሮች ጭምር ሲያወርዱ ነበር። ይሄ ስህተት ነው። በቃ ትክክለኛ ነገር ነው። ይሄ ነገር መወገዝ ያለበት ይወገዛል እና ያንን ትኩረት አድርጉበት። ይህንን ላስነብባቸውና ኢንሻአላህ ትቀጥላላችሁ። ኡስታዝ አፍያ ቅድም ቢላል ሲናገረው ስለነበረ አንዴ እሷን ብቻ ሳይቼ ልጨርስ። ይህ ግለሰብ እንግዲህ በጣም ታዋቂ ግለሰብ ነው። ተራ ግለሰብ አይደለም። በጣም ታዋቂ ግለሰብ ነው። ያው ሼህ አብዱል ወሃብ ብለው ነው ስሙን የሚሰይመው። አብዱል ወሃብ ሼህ በድረዲን ተብሎ የሚጠራ ግለሰብ ነው። አንቢያዎች በሞቱበት ቦታ ወይም በቤታቸው ነው የሚቀበሩት። ዑለሞች ደግሞ የአንቢያ ወራሾች ናቸው። አልሐዲስ አለ። እንግዲህ በምን አይነት አረዳድ እንደተረዳ አላህ ያውቃል። በተለይ እንደ ሙፍቲያችን ያሉት ዶሪሐቸውንም ጭምር እናስውባለን። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም። ከዛ ያው ቁልቋል ጂንኪ ጃንካ አትበል ምናምን ዶሪሐቸውን ጭምር እናስውብልሃለን ነው እየተባለ። ይሄ ኩፍር ነው። ተወደደም ተጠላም ማለት ነው። ይሄንን አሁን በህይወት አለ እንዋጋቸዋለን። የነዚህን አካል ማለት ነው። አዝማሪዎች ናቸው፣ ዘፋኞች ናቸው እነዚህ አካላቶች። እዚህ ደግሞ መጥተው ضريح ማለት እንግዲህ ቀብር ዙሪያ የሚሰራ ነው። ይሄ ነው ባይዘው የተሰራው እንትኑ የታለ ቪዲዮ ነበረኝ። ለቀብር ቦታ የተዘጋጀው ራሱ ከመስጂድ አጠገብ ነው የታጠረ፣ ከመስጂድ አጠገብ የተዘጋጀ ቦታ ነው። እንግዲህ ለምንድን ነው የተዘጋጀው? አሁን ጥያቄው ከመስጂድ አጠገብ ለመስጂድ በር መግቢያ ያለው ቦታ ነው። እቺ ናት ቦታዋ፣ እቺ የምትመለከቷት ቦታ ማለት ነው። እና ይሄ ነው የተዘጋጀው። እንደዚህ የታጠረ ነው፣ ከመስጂድ አጠገብ ያለ ነው። ይሄ አሁን እንዋጋዋለን፣ እናወግዛለን፣ ቪዲዮ እንሰራለን። የጠላም ሰው ይጠላል፣ ይወደድም ይወዳል። አላህ እንትን ያርገውና ማለት ነው። እና ይህንን ለማለት ነው። አፉ በሉኝ፣ ቀጥሉ ኢንሻአላህ። አቡ ሳላህ አንዴ ትልቁ ላይ የቅድሙ ቪዲዮ ካለ ቆይ እንትኑ ላይ ሰውም እንደዛ ደረሰ። እሺ አቡ ሳላህ ትልቁ ላይ አንድ አቡ ሳላህ ግራም ላይ ላኩልህን በአላህ እኛ ምንጮህ ለምንድን ነው የሚለውን ነገር ተደርሱበታላችሁ። ቪዲዮን እስቲ ቴሌግራም ላይ ላኩልህን ቢላሂ አለይኩም በ423 ሰው ወዴት እንደሆነ አንብባ። አቡ ሳላህ አልወረደም አለኝ። ቆይ አንዴ አይ ቲንክ ኔትወርክ ነው ላከው እኔ ጋር አቡ ማውያ። እሺ እስከዛ ድረስ የቅድሙን ብታሳየንስ? የቅድም እንዴት ያደርጉት እንደነበረ ምናልባት የቅድሙን ብታሳየን ቢላል። አቡበክር እንትን እየፈለኩት አጣሁት። አንድ የዑለማዎች ምክር ቤት ያወጣው መግለጫ ነበረና እሱ አለህ ምናልባት በጽሁፍ አለኝ። በጽሁፍ ደረጃ ሼህ አሊ የሚባሉት ነው ቢላል። አይ ቲንክ እንትን ራፍ ነው። አንዴ ነው ስካን አድርጌ ያነበብኩትና ኦልሬዲ እየተካሄደ ያለውን ነገር እንደማይቀበሉና ይሄ ከሸሪዓ ተጻራሪ የሆነ ነገር መሆኑን የገለጹበት አለ። ግን የመጅሊስ ፔጅ ላይ ፖስት አልተደረገም። እኔ እንጃ ለምን እንደሆነ አላውቅም። ለብቻው ካላችሁ አላውቅም። እሱንም ካለ እንትን በለው
አንዳንድ ሰዎች የዑለማዎች ኢትዮጵያ ውስጥ ያሉ ዑለማዎች ፈቅረው የተደረገ ነገር እንዳይመስላቸው ነው የሚለውን ስሙ ይበልና አሳያቸዋለሁ ኢንሻአላህ። ቤላ አንዴ አቡ ሳላ ከፍ አድርገው ኢና ሊላሂ ወኢና ኢለይሂ ራጂዑን ሀበሻ እንደ ነብይ ያጣ ወላሂ ይላሉ የሚሉትን ስሙ። ተመልከቱ እነዚህ ሰዎች የት ደረጃ እንደደረሱ። ወላሂ ግን አላህ አለ ከረኛው ጀምር የላኛው ነው ማድረጉ። ወላሂ ይላሉ። ወላሂ ኤው ሰው ለምንድን ነው በዚህ ደረጃ ግን እንዴት ነው ማጥማ ላኢላህ ይሁን። ወላሂ ግን አላህ አለ። ወላሂ ካፊር መሆን ተመኘው። አላህ የለም ካለማ ይህ ሁሉ ሰው ለምኖት ለምን ዱዓችን አልሰማም? ለምን አባታችን ወሰደብን? ኢና ሊላሂ ወኢና ኢለይሂ ራጂዑን ኢና ሊላሂ ወኢና ኢለይሂ ራጂዑን። አሁን ዛሬ ነው እንደዚህ የሆነው፣ ነገስ ምን ይሆናል? ያ ጀማዓ አሁን እንደዚህ ነው፣ ነገ ምን ይሆናል ብላችሁ አስባችኋል? ወደን ወስዋዕ ወየጉተ ወየዑቀ ወነስራ እነዚህ ሰዎች እኮ ደጋግ ሰዎች ነበሩ። አሁን እንደዚህ አይነት ነገር ስንተች እንደው ይሄ አሳስባችሁም? በዚህ ደረጃ የአላህ ሐቅ በዚህ ደረጃ አላህ ሲታመጽ እንደው አንድ ቀንስ እንቅልፍ ይወስዳችኋል? እሺ ለዚህ ስታበቃ የምትቆሙ ሰዎች እንደው አላህን አፈሩም? እንደው አላህን አፈሩም? ሌላውን ተውት፣ አላህን አፈሩም? ሌላውን ተውት፣ አላህን አፈሩም? እንዴ ነብይ የሚለውን አይቷል? አይታችሁታል? ነብይ ነው የሚለው ነገር አሁን አንድ ነብይ አጣች ያለ አሁን እኮ ዛሬ ነው እንደዚህ ተከስቷል። ነገ ይሄ ትውልድ ሲጠፋስ? ይሄ ትውልድ ሲጠፋስ ሲሞትስ? ይሄ ትውልድ ሲሄድስ 50 ዓመት 60 ዓመት በኋላ ምን ሊሆን ነው? እኛ ጋር አንድ ነገር ልንገራችሁ አብዱልከሪም፣ እኛ አካባቢ አንድ ነገር ልንገራችሁ አብዱልከሪም። በጣም ትልቅ ሸኽ ነበረና ያ ሸዊ ላኢላሃ ኢላላህ ሱብሃንአላህ አቡ ሰላም ምን ሄድበት ነው እዚህ አቡ ማውያ አንድ እንትን ሌላ ላስነበበ አንድ በውስጥ እናወራበታለን። እነገሌ ተመዳድበው ጨርሰዋል ይላል። አንደኛው ደግሞ ነፈዝ ማለት ነውና እሺ ለኛስ ቦታ አስቀርታችኋል ወይ? ምድረ ደናቁርት በዚህ ሀዘን ክፉ ባስታስወሩንስ ሙስሊም ናቸው። በቃ ከስራቸው ጋር ተገናኝተዋል። ዱዓ ማድረግ ካልተቻለ እኮ ዝምታ ሌላኛው አማራጭ ነው። ምንድነው የምትደሰቱት አይነት ነገር ጽፎ ከዛ ኮመንት አረኩለት። ሰው ነኝ አለ፣ በሰው ሞት አልደሰትም አለ። ሰው ነኝ በሰው ሞት አልደሰትም። ይሄ እኮ አሁን እኮ ዳዕያ ነኝ እያለ እኮ እዚህ እንትን የሚል እኮ ነው። ገና ለገና በአቂዳ እኔ ስለማይመስሉኝ እሰይ እንኳን ሞተ እንድል ከተፈለገ ይሄ ዝሁልነት ነው። እንደዚህ አይነት አክራሪነት ከምከተል ባፍንጫ ይውጣ። ያኔ እስልምና ባፍንጫ ይውጣ ነው እያለ ያለው ይሄ ግለሰብ። ንግግሩ ጽሁፉ እንደዛ ነው በነገራችን ላይ። ይሄ ሰው ግን ሰዎችን ወደ እስልምና የሚጠራ ነው። ሞቷ ስም እንትን አትበለው። ቆይ አልጠራም፣ ስም አልጠራም። እኔ ቤቴን ከፍቼ ማለት ነው አሁን ስራ ስለምገባ ነው። ቤቴን ከፍቼ እስከ ዶቃ ማሰሪያው ነግረዋለሁ። እንደዚህ አይነት ሽልጥልጦች ናቸው እኛ እየበጠበጡ ነው ያሉት። በተነሱ መሳሎች ላይ ሁሉ መሀል ውስጥ የሚሄዱ ማለት ነው። ጅህልና ነው ይሄ። እንትን መጽሐፈ አበው ምናምን እያሉ ማገላበጥ አይደለም እስልምና። በነገራችን ላይ ቁርአንን ሐዲስን በደንብ አንደርስታንድ ማድረግ እስልምናን በደንብ መረዳት ነው የአንድ ሙስሊም ግዴታው። እንዲህ አይነት ሰዎችን ያዩ ልጆች ናቸው አሁን የምታያቸው ልጆች፣ እንደዚህ አይነት ሰዎችን የሚከተሉ ልጆች ናቸው ይሄንን ነገር የሚጽፉልህ። ቢኮዝ አያስተምሯቸውማ። የሚያስተምሯቸው ምንድን ነው? እዚህ ከአህለል ኪታብ ጋር ምናምን ያለውን ፍትጊያ ምናምን ብቻ ነው የሚያስተምሯቸው። ቀጥል። ለማንኛውም አይ በጣም በነገራችን ላይ ያየነው ነገር ቅድም አቡሳላ ያነሳበት አንዴ በጣም ከባድ ነው። ሀበሻ አንድ ነብይ አጣች። ይሄ እኮ ከቁርአን ጋር ቀጥታ እኮ የሚጋጭ እኮ ነው አይደል እንዴ? ይሄ እኮ ያሽ ይሄ የምታደርገው ጥረት ምንድን ነው የሚሆነው?
እኔ እኮ የሚገርመኝ አይደለም አላህ አርሐማቸው ማለት ምናምን ይሄን ላለመውቀስ ለምን ነው የምትጥሩት? እኔ እኮ የሚገርመኝ ነው። ቆይ ከፍ አድርጋ አሳያቸው። አቡ ሳላ እስቲ አይታችኋል አይደል? ሀበሻ አንድ ነብይ ይሄ እኮ እየሄደ እኮ ነው። አሁን ይሄኛውን እንዴት ነው እንዴት ነው ዝም የሚባለው? ይሄ ከቁርአን ጋር ቀጥታ የሚጋጭ እኮ ነው። ነብዩ ሰለላሁ ዐለይሂ ወሰለም የነቢያት መደምደሚያ ናቸው ብለን እኮ ነው ምናምነው። አላህ እንደዛ እኮ ነው ያለው። እንዴ ታዲያ ይሄ ህዝቡ ይሄኛውን ነገር ግን እንዴት ነው ዝም ብሎ የሚታለፈው? አሁን የተመጡና በሰው ሞት ታዲያ እንደዚህ ልበል ወይ ምናምን አይታያችሁም? እዚህ ጋር አይናችሁ ያያል። እዚህ ጋር ምናልባት ፊደል ያልቆጠረ ካለ ይቁጠር ሄዱ። እንዴ ይሄኛውን ማን ነው የሚከላከለው ይሄን ነገር? እንዴ እስቲ አቡማ ያሂድ እዚህ ላይ ያ አይደለም። እኔ የሚገርመኝ አይደለም ያ ጀማዓ ረባ አላህ ላ ኢላህ እኔ ተቃጥይ ነው። አንድ ሰው ይሄን ሲወቅስ አይታችኋል? እሺ እኛ ወቃሽ አንሆን፣ እኛ ትክክል አይደለንም፣ እሺ ተሳስተናል፣ እሺ ይሄ ትክክል አይደለም ተብሏል። እስቲ ቢያንስ ተው እኛ ተሳስተናል፣ በቃ እኛ ላ ኢላሃ ኢላ ተቃጠልን ነው አቃጠሉ። ብቻ ነብይ አይደለም አብዱከሪም አሁን ቀብሩ ላይ በአላህ አሁን ሚሊኒየም አዳራሽ ላይ የሆነው እናሳይ ወረዘን በአላህ ሳይ አሁን እንደዚህ ነው። ነገ ምን እንደሚሆንስ ታላክፈተው የነገውን ተውትና የዛሬውን ነው። እስቲ ዛሬ ምን ሲሆን ነበር የሚለው ላይ ቢላል ሐሳብ ትሰጣለህ። እዛ ላይ ውጭ ላይ አይ ቲንክ አሁን እና ተመለስና እዚህ ላይ ሐሳብ ትሰጣላችሁ። የዛሬው የሆነው ምን ይመስላል የሚለው ይኸው በአላህ ዛሬ እንደዚህ ነው። ሚሊኒየም አዳራሽ ለአንድ ሺህ ሰው ባለበት የሆነው ነገ አፈራባቸው ለዓለሙ ምን ማስረጃ አለን? አቡበከር ፊቷን እየቀባች ነው። ልጅቷ ፊቷንና ሰውነቷን እየቀባች ነው። ሴትዮ በረከታችን ስክሪንሻት ልኬልሃለሁኝ በውስጥ ስማ ቆይ በረከታቸው ይደርብን እንደሚባለው ነው። የገድል ምናምን አላያችሁም? በረከታቸው ይደርብንና ምናምን እኮ አለ እዚህ ክርስቲያኖች ጋር እዛ እኮ አሁን ይሄ በረከታቸው ይደርብን ነው። አሁን ልጅቷን ያት ዳሰሰችና አንድ ሴትዮ አለ ይዳሱና እንትን ይነካሉ ሰውነታቸውን ምናምን ነገር ማለት ነው። ጸጋቸው ይድረሰን ነው። ገድል እንዳጽፉላቸው አደራችሁ። አሁን አስቡ እዚህ ጀለቢያ የለበሰው ሰው ይታያል። መልሰው ጀለቢያ የለበሰው አስተናባሪ ነው የሚመስለው እና ግን ሰዎቹ የሚያደርጉትን ነገር አይቶ ዝም ነው ያላቸው። መልሰው መጨረሻ ላይ ሳበውና መጨረሻ ላይ የሆነ ጀለቢያ የለበሰው እጁን ይሄ እንደ ሀዘንተኛ ይሄ የኛ ሀገር ካፊሮች ሲያዝኑ እጃቸውን ወደ ኋላ አድርገው እየተወዛወዙ የሚያለቅሱት ነገር አለ። እንደዛ እጁን ይዞ የሚንጎራደደው ማለት ነው። ሰዎቹ እዚህ ጋር የዳሰሱ ተበሩክ እያደረጉ በዚህ እንትን ላይ እያየ ዝም ነው ያላቸው። ዝም ማለት ከነሱ እንደሚያስቆጥር ታውቃላችሁ። ግን አለመናገር ከነዚህ ሰዎች እንደሚያስቆጥር ታውቃላችሁ። አለመናገር ይሄን አይቶ ዝም ማለት ካኑ ላ የተናሃውነ ዐን ሙንከሪን ፈዐሉሁ ለቢእሰ ማ ካኑ ያዕመሉን። አለመናገር ይሄን አይቶ አለመናገር ዝም ማለት ከዚህ ሰዎች ያስመድባል። ሚዛናዊ ነን የምትሉ ሰዎች ይሄን ነገር አለማውቀሳችሁ ከነሱ ሰዎች ትመደባላችሁ። ወኢዛ ረአይተ አለዚነ የኹዱነ ፊ አያቲና ፈአዕሪድ ዐንሁም ኢነኩም ኢዘን ሚስሉሁም። ኡስታዝ ኢንጂነር ንሳቡ አንዴ አስገባው። ዛሬ እንደዚህ ሆኖ እንደዚህ ሆነች፣ ነገ ከፍሎ ነው የሚያስገቡት። ጠብቁ። ምን ላኢላሃ ኢላላህ። እኛ ያቃጥልን ምን አይነት ሰው እንደሆነ ታውቃለህ? በአንድ ፊቱ እነዚህ ሰው ጋር የሆኑ ሰዎች ችግር የለብንም። እንደ አይሁዳውያኖች ብልጣ ብልጥነት በህይወት እያለ አሁን አንድ ሰው ቢቃጠል አቡበከር ኡስታዝ ኢንጂነር ወይም ቢላል ሰይድ ልትይቁ አዲስ ልጅ ነው ወንድማችን ሰይድ የሆነ ሰው ሲቃጠል ብታይ በእሳት ሲቃጠል ብታይ ማንም ሰው ይሁን ታድኗል አታድነው? በዚህ ዘመን ላይ አድኗል።
አቡ ሳላህ ታድነው የሆነ ሰው ሲቃጠል ስታይ ሀሳቡ ራሱ ካለው ከዛ ቦታ እንዲሸሽ ነው። ያ እኛ እያልን ያለነው ለዘላለም ሙሉ በእሳት የሚያቃጥል ማገዶ የሚያደርግ ጀሃነም የሚባለውን ዘውታሪ የሚያስደርግ ሽርክ ነው ሰው እየሰራ ያለው መንገድ እየተከደ ያለው ለዛ ነው። ምን ማለት ነው ይሄ? ሰው ከሽርክ መጠንቀቅ አለበት። ዘላለሙን ኢነላህ ላ የግፊሩ አን ዩሽረከ ቢህ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ እያጋራ ነው። ጀሃነም ዘላለም ሙሉ እናትህና አባትህን ቤተሰቦቻችሁን የምታውቋቸው ሙስሊሞች በጀሃነም ማገዶ የሚያስሟቅቅ ወንጀል ነው ሰው እየፈጸመ ያለው። ለምረው አይሰማን። ናይ በቃ ሌላው ሰው በጣም ከባድ ነው። ኡስታዝ ኢንጂነር ገብተዋል። እስቲ ሰላም አለይኩም ኡስታዝ ይሰማል? አለይኩም ሰላም ወራህመቱላሂ ወበረካቱ። ምን ይመስላል የእርሱ እይታ እዚህ ዛሬ የሆኑ ነገሮች የመሳሰሉት ላይ? ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላህ። اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. الله تبارك وتعالى حقا እውነትን በእውነተኝነቱ አሳይቶን የምንከተለው አድርገን መጥፎን ነገር ደግሞ በመጥፎነቱ አሳይቶን የምንርቀው አላህ አድርገን። አንድ ማወቅ ያለብን ነገር አለ። እሱ ምንድነው? ያው የኛ አራያችን ነብያችን ሰለላሁ ዐለይሂ ወሰለም እንደመሆናቸው መጠን አላህም ተባረከ ወተዓላ ብቸኛ አራያ ያደረግልን እርሳቸው ስለሆኑ የእሳቸው ህይወት ተሞክሮ ምን ይመስላል የሚለውን ነገር ማየት ከኛ ይጠበቃል። ነብያችን ሰለላሁ ዐለይሂ ወሰለም የተውሂድን ጎን ከምንም በላይ ትልቅ የሆነ ጥበቃ አድርገውለታል። ሐታ በህይወት ሳሉ ራሱ ሰዎች ሲያሞጋግሷቸው ከፍ ከፍ ሲያደርጓቸው ይህ ለእሳቸው የሚሰጠው ሙገሳ ሰዎችን ድንበር እንዳያልፉ እንዳያደርጋቸው የአላህን ተባረከ ወተዓላ ሐቅ የእርሱን መብት ለእርሳቸው አሳልፎ እንዳይሰጧቸው ፈርተው ሰዎችን ያስተማሩበት አጋጣሚ አለ። ሐታ ላ ትጥሩኒ ከማ አጥረት ነሳራ ኢብነ መርየም፣ እናንተ ሰዎች ሆይ እነዛ ክርስቲያኖች የማርያም ልጅ የሆነውን ኢየሱስ ክርስቶስን ከደረጃ በላይ ከፍ ከፍ እንዳደረጉት እኔንም እንደዛ ከፍ ከፍ እንዳታደርጉኝ እንዳታሞጋግሱኝ። እነማ አነ ዐብዱን፣ እኔ የአላህ ባሪያ ነኝ። ፈቁሉ ዐብዱላሂ ወረሱሉህ፣ አንቱ የአላህ መልእክተኛና የአላህ ባሪያ ብቻ በሉኝ አሉ። አሽረፈል ኸልቅ፣ ከነቢያችን ሰለላሁ ዐለይሂ ወሰለም በላይ አለ እንዴ ፍጡር? እስኪ ንገሩኝ። ሐታ ጅብሪል እንኳን እሳቸው ጋር እኮ በደረጃ አይደርስም። ማዕ ከውኒሂ ከዛሊክ የአላሁ ተባረከ ወተዓላ ሐቅ ለማንም ተላልፎ መሰጠት ስለሌለበት ሰዎች ለእርሳቸው ካላቸው ውዴታ የተነሳ በእሳቸው ላይ ድንበር እንዳያልፉ ብለው በህይወት ሳሉ አስጠነቀቁ። ላ ትጥሩኒ ከማ አጥረት ነሳራ ኢብነ መርየም። ለምን ይመስላችኋል ክርስቲያኖች ዛሬ ያሉበት ደረጃ ላይ የደረሱት? ከፍ ከፍ ከማድረግ ከማሞጋገስ ነው ጉዳዩ የጀመረው። እንቁላል ቀስ በቀስ በእግሩ ይሄዳል እንደተባለው መጀመሪያ አጀማመሩ እንደዛ አልነበረም እኮ። ከዚያስ ቢተጣውር በደረጃ 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 አሁን ያሉበት ደረጃ ላይ ደርሷል። እህት ወንድሞች፣ ነብዩ ሐታ በሳቸው ላይ ድንበር እንዳይታለፍ በህይወት ሳሉ ነው ያስጠነቀቁት። ሐታ የሞቱበት ፍራሻቸው ላይ ተኝተው ሞት አፋፍ ላይ በሆኑበት አጋጣሚ ላይ በእርሳቸው ላይ ሞት ባጠላበት ኮንዲሽን ላይ ሆኑ ሳይቀር ነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ በእርሳቸው ላይ ድንበር እንዳይታለፍ ለዐነ አላሁ አልየሁደ ወነሳራ፣ አላሁ ተባረከ ወተዓላ የሁዳዎችና ነሳራዎችን ይርገማቸው፣ ከረሕመቱ ያባራቸው፣ የአላህ እርግማን ይስፈርባቸዋል። ኢተኸዙ ቁቡረ አንቢያኢሂም መሳጅዳ፣ የነቢያቶቻቸው መካነ መቃብር የመስገጃ ስፍራ አድርገው ያዙ አሉ ነቢዩ ዐለይሂ ሰላቱ ወሰላም።
ለምንድን ነው ይሁዳዎችና ነሳራዎችን የተራገሙት ከተባለ ወይም ደግሞ ይሄን ነገር የሞት አፋፍ ላይ ሆነው ለምን ተናገሩ ከተባለ መኻፈተን አን ይተኸዘ ቀብሩሁ መስጂዳ የነብዩ አለይሂ ሰላቱ ወሰላም ቀብራቸው ከሞቱ በኋላ ሰዎች መካነ መስገጃ ቦታ አድርገው እንዳይዙት ነው። እሳቸው መካነ መቃብር መስገጃ አድርገው እንዳይዙ። እናታችን አኢሻ ረዲየላሁ ተዓላ አንሃ ነቢያችን ሰለላሁ ዐለይሂ ወሰለም የሞቱበት ቦታ ላይ የተቀበሩበትን ምክንያት ስትናገር ልብ በሉ። አንደኛ ነቢዩ ዐለይሂ ሰላቱ ወሰላም ሲቀበሩ ቤታቸው ውስጥ ነው የተቀበሩት፣ መስጂድ አልተቀበሩ። ፊ ቤቲ አኢሻ ፊ ሑጅረቲ አኢሻ ነው የተቀበሩት። ልብ በሉ። መጀመሪያ ነቢዩ ዐለይሂ ሰላቱ ወሰላም የት እንቅበራቸው በሚለው ላይ ሱሐቦች የተነጋገሩበት ኮንዲሽን ነበረ። ይሄንን ኪታቦችን መመልከት ትችላላችሁ። መጨረሻ ላይ ግን ሐዲስ ተገኘ ከነቢዩ ዐለይሂ ሰላቱ ወሰላም ነቢይ የሞተበት ቦታ ላይ እንደሚቀበር ነቢዩ ዐለይሂ ሰላቱ ወሰላም ሲናገሩ ሰምቻለሁ የሚል ሐዲስ መጣ። የነቢዩን ዐለይሂ ሰላቱ ወሰላም ተግባር ሐዲስ ተግባራዊ ለማድረግ እዛው የተኙበት አልጋቸውን አንስተው ከአልጋቸው ስር ቆፍረው ቀበሯቸው፣ የእናታችን አይሻ ቤት እንጂ ነቢዩ ዐለይሂ ሰላቱ ወሰላም መስጂድ አልተቀበሩ። አሁን የነቢዩ ዐለይሂ ሰላቱ ወሰላም መቃብር መስጂድ ውስጥ አይደል እንደ ያለው ይልሃል ይመጣና የነቢዩ ዐለይሂ ሰላቱ ወሰላም ቀብር ወደ መስጂዱ የተካተተው እኮ ነቢዩ ዐለይሂ ሰላቱ ወሰላም ከሞቱ ከስንት ጊዜ በኋላ ነው። የነቢዩ ዐለይሂ ሰላቱ ወሰላም መስጂድ እየሰፋ ሲሄድ ከዛ በኋላ ቀብሩ ወደ ነቢዩ ዐለይሂ ሰላቱ ወሰላም መስጂድ ተካተተ እንጂ ነቢዩ በህይወት እያሉ ለዚህ ነው እናታችን አይሻ ረዲየላሁ ተዓላ አንሃ ለውላ ዛሊካ ለኡብሪዘ ቀብሩሁ ትላለች። ሰዎች የነቢዩን ዐለይሂ ሰላቱ ወሰላም ቀብር ያመልኩታል ተብሎ ባይፈራ ኖሮ የነቢዩ ቀብር ግልጽ ይደረግ ነበረ፣ ከሙስሊሞች ጋር በቂዕ ይቀበሩ ነበር ትላለች እናታችን አይሻ ረዲየላሁ ተዓላ አንሃ። የነቢዩ ዐለይሂ ሰላቱ ወሰላም የልጅ ልጅ የሆኑት የነቢዩ ዐለይሂ ሰላቱ ወሰላም ቀብር ጋር ሲመላለስ የነበረውን ሰውዬ ምንድን ነው ያሉት? የሆነች ፉርጃ ነበረች የነቢዩ ዐለይሂ ሰላቱ ወሰላም ቀብር ላይ የሆነች ቀዳዳ ነበረችና ሁልጊዜ ወደዛ እየመጣ በቀዳዳ እጁን እያስገባ ተበሩክ ያደርጋል ሰውየው። ከለከሉት። ነቢዩ ዐለይሂ ሰላቱ ወሰላም ላ ተተኺዙ ቀብሪ ዒደን ብለዋል። ሐዲስ አመጡ ከነቢዩ ዐለይሂ ሰላቱ ወሰላም የኔን ቀብር መመላለሻ ቦታ እንዳታደርጉት። ዒድ ታውቃላችሁ? ዒድ ለምንድን ነው ዒድ አልአድሃ ዒድ አልፊጥር ምንለው? ዓደ የዑዱ ዒደን ዒድ እኮ ዒድ የተባለው ሊአነሁ የዑዱ ኩለ ሰነትን በየዓመቱ የሚመላለስ ስለሆነ እኮ ነው ዒድ የተባለው ክብረ በዓል የተባለው። የኔም ቦታ በየጊዜው የምትመላለሱበት ቦታ አታድርጉት አሉ። ወሰሉ ዐለየ ሐይሱማ ኩንቱም የትም ቦታ ብትሆኑ ባላችሁበት ሆናችሁ በእኔ ላይ ሰላትን አውርዱ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የትም ቦታ ሆናችሁ ሰላት ስታወርዱ የትም ቦታ ብትሆኑ የእናንተ ሰላዋት ለኔ ይደርሰኛል አሉ። አሽረፈል ኸልቅ ሐዘረ ሚነ ሽርኪ ወወሳኢለ ሽርክ ፊ ሐያቲሂ ወባዕደ መማቲ። ነቢያችን ሰለላሁ ዐለይሂ ወሰለም በህይወት እያሉን ገና ሳይታመሙ ከሽርክ አስጠንቅቀዋል። እነዛ ሙሽሪኮችን ያ ሁሉ ዓመት 13 ዓመት ሙሉ ደማቸውን ያፈሰሱለት አጥንታቸውን የከሰከሱበት ተውሂድ ነው። በ10 ዓመት ውስጥ ነው የሸሪዓ አጠቃላይ ድንጋጌዎችም። ስለዚህ እኔ ይህን ያነሳሁት ከምን አንጻር እንደሆነ ታውቃላችሁ? የአላሁ ተባረከ ወተዓላ ሐቅ ከማንም ይበልጣል። የአላህ ሐቅ ሲደፈር፣ የአላህ ሐቅ መብት ለሌላ ለፍጡር ተላልፎ ሲሰጥ እያየን ዝም አንልም ወይ? በሬሳችን ላይ ትረማመዳላችሁ። በህይወት እስካለን አፈር እስካልተንተራስን ግን ዝም አንልም። ይህ ለራሳችን ስንል ነው። አንዳንዱ ሙት ወቃሽ ለምን ትሆናላችሁ? ሙት ለራሳችን ስንል እኮ ነው። የአላህ ተባረከ ወተዓላ እርግማን፣ የመላእክቶች እርግማን፣ የሰው ልጆች በአጠቃላይ እርግማን፣ የእንስሳቱ የድንጋዩን የዛፎችን እርግማን የሚያመጣት ተግባር ስለሆነ ነው ዝም ማንለው። ድንጋይ ለራስ ስትል ጣፍጠ ነው። ጨዋታው ይሄ ነው። ሰው ለምን ከሰው ጋር እንደማያይዘው እኮ ግራ ይገባል። እናንተ የአላህ ሐቅ ሲደፈር ያልጮኻችሁ ያልተሰማችሁ፣ የአላህ ሐቅ ለሌላ ተላልፎ ሲሰጥ ዝም ያላችሁ እናንተ በምን ሞራላችሁ ነው ሀጂ ተነኩ ብላችሁ የምትናገሩት? ቢላሂ አለይኩም የአላህ ሐቅ ሲነካ ዝም ያላችሁ ሰዎች የፍጡር ሐቅ ተነካ ብላችሁ ትንገበገባላችሁ። ምን አይነት ትውልድ ላይ ነው የደረስነው? አዩሃ ናስ ነብያቶች እኮ
ነብይና ኑህ እኮ 950 ዓመት እኮ ዳዕዋ አድርገው በተውሂድ ላይ ከ300 ምናምን በላይ ሰው እኮ አላፈር 950 ዓመት ዳዕዋ አደረጉለት። ዛሬ እኛ ኪታቡ ተውሂድ እንኳን ሲቀራ ለምን ተደጋግማላችሁ የሚል ትውልድ ነው እንደዚህ አይነት ተግባር ውስጥ እያዋዠቀ ያለው እኮ። ላኢላሃ ኢላላህ። ኧረ ያ ኡመተ ሙሐመድ ኧረ ተው ባካችሁን ተው። እኛ ያኒ ቁርአንና ሐዲስ ያልመከረ የነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ያልመከረን ያልገጸጸን ምንድን ነው የሚመክረን? እስኪ የኔ ንግግር ይመክራችኋል? የአላህ ቁርአን ያልገጸጸን እህት ወንድሞቼ፣ ለነቢያችን ሰለላሁ ዐለይሂ ወሰለም ዲን ለሳቸው ክብር የሳቸው ንግግር በመጣሱ ምክንያት ካልተቆረቆርን ካልተቆጣን ለነማን ነው ልንቆጣ የምንችለው? ስለዚህ እህት ወንድሞች ያውላችሁ ሽርክ ራሱ በዚህ ዱንያ ላይ ኢዝሃር ያደረገው ታውቃላችሁ። ለመጀመሪያ ጊዜ ሽርክ ወደ ኡማ የገባው ወይም ደግሞ ወደ ሰው ልጆች የገባው በደጋግ ሰዎች ላይ ድንበር በማለፍ በኩል ለመጀመሪያ ጊዜ ዱንያ ላይ ሽርክ የሚባለው ነገር የተከሰተው በደጋግ ሰዎች ላይ ድንበር በማለፍ ምክንያት ነው። ፊ ዘመኒ ኑህ ታውቃላችሁ፣ በኑህ ዘመን ላይ ከዛ ነው አላሁ ተባረከ ወተዓላ የመጀመሪያው መልእክተኛና ነብይ አድርጎ ነብይና ኑህን የላከው ማለት ነው። ለምን ሽርክ የተከሰተው በሱ ጊዜ ስለሆነ ማለት። ከዛ ፊት አልነበረም ሽርክ። እንዴት ተከሰተ? ደጋግ ሰዎች ነበሩ፣ አላህን የሚገዙ አላህን የሚፈሩ አላህን የሚያመልኩ። ልክ እነሱ ጋር ሲሞቱ ሸይጣን መጣና ምን አላቸው? እነዚህ እነከል የሚባሉት እኮ በህይወት ሳሉ የአላህ ደጋግ ባሮች ነበሩ። ስለዚህ ለነሱ መታሰቢያ ይሆን ዘንዳ ለነሱ ሐውልት አቁሙላቸው። ያንን ሐውልት ስታዩ እነሱን እያስታወሳችሁ አምልኮ ላይ ተበረታላችሁ፣ መልካም ነገር ላይ ተበረታላችሁ አላቸው። ሸይጣን እኮ ልክ ያኛው ትውልድ ሸይጣን እንዳዘዛቸው አደረጉ። ያኛው ትውልድ ከሞተ በኋላ ዕልም እውቀት የሚባለው ነገር ከተረሳ በኋላ ቀጣይ ትውልድ ላይ መጣና ሸይጣን የናንተ አባቶቻችሁ እኮ ቅድመ አያቶቻችሁ እኮ በእነዚህ ሐውልቶች ነበር መጀን የሚሉት ወደ አላህ የሚቃረቡት። ከዚያስ ፈዐበዱሁም ተገዟቸው። ዛሬ ጀናዛቸው የተነሳበት ቦታ ላይ መታበስ ከጀመረ ነገስ እኔ አንድ ነገር ልንገራችሁ። ለምንድን ነው ቀብር ኡስታዝ ቆይ ለምንድን ነው አቡ ሳላ ክፈተው ቪዲዮ አቡ ሳላ ይሰማል? ክፈተው ኡስታዝ ቀጥሉ። ለምንድን ነው የእሳቸው ቀብር ከሙስሊሞች ቀብር በተለየ መልኩ የግል ቤታቸው ላይ እንዲቀበሩ የተፈለገው? ለምንስ እሳቸው ተናዘዙ ነው የተባለው? ሳይት እንግዲህ የሰው ኑዛዜ ተፈጻሚ ይደረጋል እንደ ሸሪዓ ማዕሲያ እስካልሆነ ድረስ። እነሱ ይህንን ኑዛዜ ባስተላልፉ ከሌላ ሰው አፍ ወይም እነሱን ከሚተኳቸው አካላቶች እንደዚህ አይነት ንግግር ይመጣል ብላችሁ ታስባላችሁ? እናታችን አኢሻ ረዲየላሁ ተዓላ አንሃ ከነቢዩ ዓለይሂ ሰላቱ ወሰላም ጎን የነበራትን የመቃብር ስፍራ ለዑመር ኢብኑ አልኸጣብ አሳልፋ ስትሰጥ ለራሷ አዘጋጀችውን እሷ በቂዕ ሄዳ ተቀበረች። በቂዕ ነው የተቀበረችው እናታችን አኢሻ። ግን በህይወት ሳለች መቃብር አስቆፍራ ነበር ከነቢዩ ዓለይሂ ሰላቱ ወሰላም ጎን። ታውቃላችሁ፣ የሙስሊሞች መካነ መቃብር ሲባል የአንድ ግለሰብ ሀብት አይደለም። ማንኛውም ሙስሊም ሲሞት የሚቀበርበት ቦታ ነው አይደል? እዛ ቦታ ላይ የሙስሊሞቹ መካነ መቃብር ከሆነ ኃይልም ተጠቅመው ይሁን በሌላ መንገድ ማስቆም እንደሚቻል ያውቃሉ። የግል ይዞታ ላይ ሲሆን ግን ምን አገባ፣ ይሄ እሳቸው የግል ንብረት ነው፣ የግል ይዞታ ነው፣ አንተን ይመለከታል ብትባል ምን አይነት ምላሽ ነው የምትሰጠው? ቢላሂ አለይክ እንኳን የግል ይዞታ ላይ ተቀብሮ ይቅርና የግል መስጂዳቸው ላይ ተቀበረ ተባለ 1000 ካሬ ተባለ። ግን የተባለው ነገር ሌላ ነው፣ የተወራው ሌላ፣ በተግባር ያለው ነገር ግን ሌላ። ስለዚህ የኡመተ ሙሐመድ ወላሂ ሽርክን በቀላሉ አትዩት። ዝንተ ዓለም ገሃነም ውስጥ እንድንቃጠል የሚያደርገን ከባድ የሆነ ወንጀል ነው ሽርክ ማለት። አላሁ ተባረከ ወተዓላ ፈጽሞ የማያዝንበት የሆነ ከባድ ወንጀል። ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። ወደድክም ጠላህም ሽርክ እየሰራ ከሞትክ አላሁ ተባረከ ወተዓላ
ረሒም የሆነው ረሕማን የሆነው ረኡፍ የሆነው አላህ አይምርህም? አይገርምህም? ዝንተ ዓለም አንድ ቀን ለአላህ ሰግዶ ከማያውቀው ላኢላሃ ኢለላህ ሙሐመድን ረሱሉላህ ብሎ ከማያውቀው ካፊር እኩል ዝንተ ዓለም ገሃነም ውስጥ ስትቀጣ ትኖራለህ። ላኢላሃ ኢለላህ አይጠቅምህም እንዴ? ከሀበሻ አንድ ነብይ አጣች ብሎ መናገር ወሃዳ ኩፍሩን ሱራህ ግልጽ የሆነ ክህደት እኮ ነው። ዑዝር ቢልጃህል የሌለው ክህደት እንደሆነ ታውቃላችሁ። لا نبي بعدي بلو نبي عليه الصلاة والسلام الله تبارك وتعالى ما كان محمد أبا أحد من رجالك ولكن رسول الله وخاتم النبيين የነብያቶች መደምደሚያ እንደሆኑ አላህ በግልጽ ተናግሮ لا نبي بعدي بلو نبي عليه الصلاة والسلام ከኔ በኋላ የሚላክ ነብይ የለም አላህ የለም ብሎ መናገር እኮ ይሄ አይ ስለማያውቅ ነው አላህ የለም ያለው ብለን እኮ ዑዝር እንኳን የምንሰጥበት ጉዳይ አይደለም። ሰውየው ቀጥታ ከእስልምና ይወጣል እኮ لا حول ولا قوة إلا بالله። የአላህ ሐቅ ሲደፈር እህት ወንድሞቼ ለአላህ ሐቅ ዘብ ካልቆምን የጌታዬ ሐቅማ ለፍጡር ሲተላለፍ እያየሁኝ ዝም ማለልም ካላልን ለአላህ ሐቅ ተቆርቋሪ ካልሆን ለማን ነው ተቆርቋሪ የምንሆነው? ቢላሂ አለይኩም። እሺ እኛስ አውቀናቸዋል። እኛ በህይወት ባለንበት ሰዓት የነበሩ ሰው ናቸው። ከኛ በኋላ የሚመጣው ትውልድስ ስለሳቸው ማንነት ዕውቀቱ ምኑ ሲድበሰበስ አሁን በየክፍለ ሀገሩ እንዳለው እንደሚመለከው ضريح ቢመለክ አላሁ ተባረከ ወተዓላ እኛ በህይወት በነበርንበት ሰዓት ይሄ ነገር ሲሰራ አላህስ ምን ይለናል? እህት ወንድሞች ጉዳዩ ወላሂ በጣም ከባድ ነው። ሌላው አንድ መናገር ፈልገው ልዝጋውና ወደ አሁን ከክስተቱ ጋር ወደ ተያዙ ነጥቦች እንመጣለን። ጉዳዩ በጣም አሳሳቢ መሆኑን እንድትረዱ ነው አንዳንድ ነገራቶችን የነካካሁት። ጉዳዩ በጣም ሰፊ ነው እንዘርዘር ከተባለ። ሁለተኛ መናገር ፈልገው ነገር ባለፈውም በሆነ አጋጣሚ ተናግሬው ነበረ። እኔ ሰዎች በተለይ ደግሞ ነን ሙስሊም የሆኑ ሙስሊም ያልሆኑ አካላቶች ለምን ያልበላቸውን እንደሚያኩ ነው ግራ የሚገባኝ። ይህንን ክስተት ደግሞ ለራሳቸው ጥቅም ለማዋልና የሆኑ ሰዎችን ለማሳጣትና የሆነ አካል ጋር ከመንግስት ጋር በሉት ወይም ደግሞ ከሙስሊም ማህበረሰቡን በሉት ወይም ደግሞ የሌላ እምነት ተከታዮች ጋር ለማሳጣት ተራራ የሚፈነቅሉ ሰዎችን እያየን፣ በተለይ የሌላ እምነት ተከታዮች። እስኪ ምንድን ነው የሚመለከታችሁ ጉዳይ? ማለት እኛ ሙስሊሞች ነን ምናወራው ስለ ራሳችን ጉዳይ። የእናንተ ጳጳስ ሲሞት እኛ ተንፈሽ አንልም። ምን አገባን? የእናንተ ጳጳስ በመሞቱ እኛን አይመለከተንም። ስለዚህ እኛ ሙስሊሞች በራሳችን ጉዳይ ላይ ስናወራ ምን አለ ጥጋችሁን ብትይዙ? ለምንድን ነው ሳትጠሩ አቤት ምትሉት? እኔ ግራ ነው የሚገባኝ እኮ ወላሂ። እንዴ ሰው ምን ያክል ነው በዚህ ያክል የዘቀጠው? እንዴ ትንሽ እንኳን ሞኝ ባፍር የሞኝ ዘመድ ያፍር የሚሻሉ ሰዎች ይታዘቡናል ብላችሁ እንኳን አታፍሩም እንዴ? ትንሽ እንኳን ሼም አይቆነጥታችሁም? እናንተ ምን ጥልቅ አደረጋችሁ በእኛ ጉዳይ? ምናልባት በእናንተ ጉዳይ ላይ ገብተው የሚፈተፍቱ ሰዎች ካሉ እኛ እነሱ አይመለከተን። ነገር ግን ስለኛ ጉዳይ ራሳችን በቂ ነን። እኛ ሙስሊሞች ቁርአን አለን፣ ሐዲስ አለን፣ የህይወት መመሪያ ናቸው። በእነዚህ ሁለቱ የህይወት መመሪያዎች ላይ ተመርኩዘን መናገር ያለብንን ሐሳብ እናስተላልፋለን፣ መያዝ ያለብንን አቋም እንይዛለን። አሁን አይታችኋል አይደለም? ማነው አብዱልከሪም ማለት ይሄ የውሃብያ ክንፍ የሚል ታፔላ በመለጠፍ የማስመታት አይነት ለምን እንደሆነ ታውቃላችሁ? ለምን እንደሆነ ታውቃላችሁ? ከማንም በላይ ሰዎችን ወደ ኢስላም በመጣራት ላይ ትግል የሚያደርጉት ቀን ከሌሊት የሚለፉት በዳዕዋው ዘርፍ ላይ አክቲቭ ሆነው የሚንቀሳቀሱት ዋህብያ ብለው የሚያስቧቸው አካላቶች ናቸው። ይግባቸው። የወላችሁ ዑመር ኢብኑ አልኸጣብ እኛ ብልጦች አይደለንም፣ ብልጣብጦች ግን አያታልሉንም። እናቃታለን እቺን ሙድ በጣም ዘመናዊ ነን። እናንተ ከምታስቡን በላይ ጀለቢያ ስንለብስ ፈራ አርጋችሁ እንዳትገምቱ። እናቃ ለምንድን ነው ዋህብያ በማለት ማስጮህ የተፈለገው? እስኪ እህት ወንድሞቼ ንገሩኝ። የዋህብያው ክንፍ ነው የሞቱን ሰው እየተቃወመ ያለው እሳቸውን እንትን እየተባለ ያለው መባሉ ለምን አስፈለገ? ዋህብያዎች ያቸው አረመኔዎች ናቸው። ከራሳቸው ወገን እንኳን ሲሞት አያዝንም።
የሚለውን ማስጮህ ለምን ያስፈለገ? የተፈለገው ዓላማ ለሞተው አካል ማዘን ሳይሆን ይህን እንደ ምክንያት ተጠቅሞ በዳዕዋ ላይ አክቲቭ እንቅስቃሴ የሚያደርጉት ዋሃብዮች ናቸው ብለው የሚያስባቸው አካላቶች ስለሆነ እነሱን ማስመታት ነው። ሁለተኛ ወደ ኢስላም እያኮበኮቡ ያሉትን ሰዎች ማስበርገግ ነው። እንኳን ለእናንተ ይቅርና ለራሳቸውም አይራሩም የሚልን ኢሜጅ ሰዎች አእምሮስ መቅረጽ ነው የተፈለገበት ነገር እህት ወንድሞች። ስለዚህ ይሄንን እንደ አንድ ጠቅለል ባለ መልኩ ያዙትና የሚሰሩ ነገራቶች ካሉ የአላህ ሐቅ ለፍጡር ተላልፎ ሲሰጥ መቼም ቢሆን ዝም አንልም። ለምን በምድር ላይ ብቻችንን አንቀርም? እንኳን የዓለም ህዝብ በአጠቃላይ ከሆነ አካል ጎን ተሰልፎ አንድ ሰው ምድር ላይ ቢቀር ሐቅን እስከያዘ ጀማዓ ማለት እርሱ ነው። አልጀማዓቱ ማዋፈቀ አልሐቅ ሐቅን የገጠመ ነው ጀማዓ የሚባለው። እኛ ከሐቅ ጋር መቆም ነው ከኛ የሚጠበቀው። ያ አዩሃ አለዚነ አመኑ ተቁላሃ ወኩኑ መዐ አሳዲቂን። የአላህን ወስያ ትቀበላላችሁ፣ የአላህን ትእዛዝ ትቀበላላችሁ። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ይላል። ኢተቁላሃ አላህን ፍሩ፣ አላህን ተጠቀቁ። ወኩኑ መዐ አሳዲቂን ከእውነተኞች ጋር አብራችሁ ቁሙ፣ ከእውነተኞች ጋር ወግኑ ይላል አላሁ ተባረከ ወተዓላ። የአላህን ትእዛዝ የሚያከብር የሆነ ሰው ለጌታው ፍቅር ያለው ሰው ከሐቅ ሰዎች ጋር ይወግናል። አለያ ግን ከዚህ በተቃራኒ የሚል አካል ካለ ግን በሱ ቀብር ማንም አይገባም። እያንዳንዱ ሰው በራሱ ቀብር ነው የሚገባው። ዛሬ ከኛ ጋር ያሉ ጃግሬዎቻችን ሃይ የሚሉን ቲፎዞቻችን ሙሪዶቻችን ከኛ ጋር ቀብር አብረው አይወርዱም። ከኛ ጋር ቀብር የሚገባው ጥሩም ሆነ መጥፎ ስራችን ነው። እናታችን እንኳን አትገባትም። 9 ወር ሙሉ አርግዛን ብላ በህመም ላይ ህመም እየጨመረች ተሰቃይታ የወለደችን ወልዳንም ስናበቃ ደግሞ አልበቃትም ያ ሁሉ መከራ ስናሳያት የነበረችው እናታችን እንኳን ያ ሁሉ ችግር መከራ አይታ ተንከባክባ ያሳደገችን ከኛ ጋር ለሰከንድ ቀብር አትወርድም። እወቅ አዩሃናስ ብቻህን ቀብር ትወርዳለህ። ለዚህም ነው እኮ ሷሐቦች የሚያለቅሱት የነበር፣ ቀብር ሲያዩ ያለቅሱ ነበር። ለምን? ቀብር የሚባለው ነገር የብቻ ቤት ስለሆነ ያንተ አጽናኝህ ቀብር ውስጥ የሰራው ስራ ነው። መልካም ከሆነ ያጽናናል፣ መጥፎ ከሆነ ደግሞ መጥፎ ብስራትን ይዞልህ ይመጣል። ስለዚህ ከነፈሰው ጋር አንንፈስ። ቲፎዞ በበዛበት ቦታ ላይ ቲፎዞ አንሁን። እኛ ሐቅን ካወቀን በሐቅ ላይ እንጽና። ለሐቅ ሰዎች ቢያንስ እንኳን ሞራል ባንሰጥ ባንደግፋቸው ለነሱ እንቅፋት አንሆንባቸው። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ትንሽ አበዛው፣ አፍ በሉኝ። ጀዛከላሁ ኸይር ኡስታዝ። በጣም ሰፋ ያለ ነገር ነው እንትን ያለ የሰማ ነው። በጣም ሰፋ ያለ ነገር ነው ከመጀመሪያው እስከ መነሻው። ምክንያቱም የሽርክ ነገር ቀስ ብሎ እንደሚጀምር ከጽንሰ ሐሳቡ ጀምሮ ነው አንስተው ያሳዩትና አይ ቲንክ እና አንድ ቪዲዮ ብናይ የተሻለ ነው። አዲስ ያለገባችሁም ሰዎች አቡ ሰላም ምናልባት እስቲ ቪዲዮን አሳየን። ሰላም ግን የለም አብዱልከሪም እዚህ ውስጥ ማለት ነው የሰለመ ሰው የለም። የሰለመ ሰው እሺ፣ እናትና አባቱ ያልሰለመ የለም። እሱ ሰልሞ ያለን ጀፍኩርስ ምን ያህል ነው የሚያማችሁ እናትና አባታቸው ባለመስለማቸው? ምን ያህል ነው የሚሰማችሁ? ከዚህ በላይ የሚያቃጥል ነገር አለ? በጣም እኮ ነው። ከዚህም የባሰው እኮ አለ የአባ ሙአዊያ። ከዚህም የባሰው በኩፍር መንገድ ላይ እናትና አባቱን ያጣውስ እንዴት ሊሆን? እሱን እኮ ነው የምልህ። ያጣ ሰው አለ። ሰውን ቢከተል መከተል ቢኖርበት ሱብሃንአላህ ጉዳዩ የአላህ ነው እንጂ እንደው በትልቅነት መከበር ያለባቸው እኮ እናትና አባት ናቸው። እንደው በትልቅነት መከበር ያለበት እኮ እናትና አባት ነው። ያጅማ እናትና አባትህን የሰውህለትን ሃይማኖት ሰው አምልክ ትባላለህ። መተህ እዚህ ቀብር አምልክ ትባላለህ። እናትና አባትህን ትተህ አንድ አምላክን በብቸኝነት ለማምለክ ከመጣ በኋላ ሂድና ቀብር ضريحة ምን ማለት ነው? ምን ነው የምትሉት እንዴ? ምን ነው ልዩነቱ?
እዚህ ጋር ضريح ቀብር የምታመልኩ ከሆነ እናትና አባትህን ያጣሰው እኮ አለ ያ ጀማዓ። እዚህ እናትና አባቱን በህይወት ያጣለኩ እሱ በህይወት እያለ የሞቱ በኩፍር ደረጃ የሞቱ ትልቅ ስለሆኑ አትናገራቸው። እናትና አባትህ መች እንደ ነው እናትና አባትህን እንትን ብለሃል? አይ ትልቅ ሰው ስለሆነ የነሱን ሐሳብ መከተል አለብኝ ብለሃል? እስልምናን ከመቀበል በፊት አይ እና ወጀድና እኔ እናትና አባቴን ከማስቀይም ብለሃል? ታዲያ እዚህ ስለ ሼኽ ስለምናምን ምን አገባህና አንተ ቀብር አምልክ ስትባል እንትን የምትለው? ልዩነቱ ይሄ ነው በነገራችን። እዛም ሰው ነው የሚያመልኩት፣ እዚህም ቀብር ضريح ተበረኩ እያሉ አፈር የሚቅሙት። ነገ ልጅ ስጡ ሼህ ዑመር ብሎ ይሄዳሉ። አይቀርም። ሸይጣን ቀስ እያለ አንድ ጥያቄ ልጠይቅ ወንድም አቡ ሙአዊያ። አልዑለማ ወረሰቱል አንቢያ ሲባል እኔ ይገርመኛል። እንዲህ እየተባለ ነው። አቡ ሳላ ይክፈተው ፎቶን ሀበሻ አንድ ነብይ አጣሽ የሚለውን ስክሪን ላይ አድርገውና ከዛ ኡስታዝ ቀጥል ኡስታዝ። አንዴ አልዑለማ ወረሰቱል አንቢያ በጣም ጥሩ ነው። ምን አለ መሰለ ይሄን ስላየው ነው ማለት ታውቃላችሁ። ይሄንን ሐዲስ ለምን ማስረጃነት እየተጠቀሙት እንደሆኑ ታውቃላችሁ። ነብያችን ሰለላሁ ዐለይሂ ወሰለም ሲሞቱ የሞቱበት ቤታቸው አይደል የተቀበሩት? የሞቱበት ስፍራ ላይ አልጋቸው ስር ተቆፍሮ። ስለዚህ ዑለማዎች ደግሞ የነብያቶች ወራሽ ስለሆኑ ቤታቸው ይቀበሩ ችግር የለም ነው ሎጂኩ። አይታችሁታል። ከነቅልም ከዓቅልም የሌሉ ሰዎች የዑመር ክሊኒክ ነው። ከነቅልም ከዓቅልም ይሆን የሌሉ ሰዎች ሐዲስ የሚለው ምንድነው? አልዑለማ ወሉ መልክተኛው ዑለማዎች ሊቃውንቶች ወረሰቱል አንቢያ የነብያቶች ወራሾች ናቸው አሉ። መልካም። ስለዚህ ዑለማዎች የነብያቶች ወራሾች ከሆኑ እነዚህ ዑለማዎች ከነብያቶች ምን ነው የወረሱት? ወራሽ ካለ ተወራሽ አለ አይደለ? ስለዚህ ወራሽ ካለ ተወራሽ ካለ ወራሽ ከአውራሹ የሚወርሰው ነገር አለ ማለት ነው። መልካም። መልክተኛው ሰለላሁ ዐለይሂ ወሰለም ነብያት ዑለማዎች የነብያቶች ወራሾች ነው ሲባል ምን ማለት እንደሆነ ዑለማዎች ከነብያቶች ምን እንደወረሱ ሲያስረዱ እዛው ሐዲስ ላይ ኢነል አንቢያ ለም ይወርሱ ዲናራን ወላ ድርሃማ፣ ነብያቶች እኮ ለተከታዮቻቸው የወርቅ ሳንቲም ወይ የብር ሳንቲም አይደለም ንብረት አይደለም ያወረሱት። ኢነማ ወረሱል ዒልመ፣ ዑለማዎች ነብያቶች ለዑለማዎች ያወረሱት ዕውቀትን ነው። ፈመን አኸዘ ቢሐظን ዋፊሪና፣ ዕውቀትን የያዘ ዕውቀትን የተሰጠ የሆነ ሰው ትልቅ የሆነ እድልን ተጎናጽፏል። በሌላ ሐዲስ ላይ ሱሐቢዩ ሰዎች ተሰብስበው ባሉበት እናንተ የነቢዩ ዓለይሂ ሰላቱ ወሰላም ውርስ መስጂድ ውስጥ እኮ እየተከፋፈለ ነው። የነቢዩ ውርስ መስጂድ እየተከፋፈለ እናንተ እዚህ ቁጭ ትላላችሁ አላቸው። እንዲህ የነቢዩ ዓለይሂ ሰላቱ ወሰላም ውርስ? አዎ መርሐባ ብለው ተንጋግተው ሄዱ። መስጂድ ሲገቡ ምንም ነገር የለም፣ ግን ሰዎች ተሰብስበው እርስ በርሳቸው ዕውቀትን ይማማራሉ። ከዛም በኋላ ተመልሰው መጡ ወደ አባ ሁረይራ። እርሶ ደግሞ ምንድነው የሚሉን? የነቢዩ ዓለይሂ ሰላቱ ወሰላም ውርስ መስጂድ እየተከፋፈለ ነው አላሉንም ነበር እንዴ? መስጂድ ስንሄድ ምንም የሚከፋፈል ነገር አላየንም። መስጂድ ውስጥ ቁጭ ብለው የሚማማሩ የሚቀሩ ሰዎች አላያችሁም? ኧረ አይተናል። እሱማ እርስ በርስ የሚማማሩ ቁርአን የሚቀሩ ሰዎችማ ሞልተዋል መስጂድ ላይ። ታዲያ የነብያቶቹ ውርስ ብሎ ማለት እኮ እርሱ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለተከታዮቻቸው ያወረሱት ይሄንን አይደል እንዴ አሏቸው አባ ሁረይራ። ሱብሃንአላሂል ዐዚም። መርሐባ። እኛ ደግሞ አንድ ጥያቄ እንጠይቅ። ምን ያህል ሎጂካቸው ራሱ ፋላሲ እንደሆነ እንድትረዱ ዘንዳ አንድ ጥያቄ ልጠይቅ። የአባ ሙአዊያ ኮንቨርሴሽን እናድርገው እንዳንሰራች። አንድ ጥያቄ ልጠይቅ። ነብያቶች ዑለማዎች የነብያቶች ወራሾች ስለሆኑ ያው የመጨረሻው ነብይ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ናቸው አይደለም? እሺ
ከነቢዩ ዓለይሂ ሰላቱ ወሰላም በኋላ ያሉ ከአራት በላይ ማግባት ይችላሉ እንዴ? ዑለሞች የነቢያቶች ወራሶች አይደሉ? ምን ችግር አለ? ኧረ እንደው እዛ እንሂድ፣ በጣም እዛ እንሂድ፣ እንደው እንቀንስላቸው፣ እዛ እንሂድ፣ እንደው ሩቅ ነው ይሄ፣ እንሂድ። መቀበር አለባቸው እንበል ኡስታዝ። እሺ የነቢያቶች ወራሾች ናቸውና ኡስታዝ ሐጂ ዑመር ደግሞ ያው አንደኛው ዑለማ ስለሆነ ወረሱ እንበል። የት ነው የሞቱት ግን ኡስታዝ? የሞቱትማ ሕክምና እየተሰጠበት የነበረው ቦታ ላይ ነው የሞቱት እኮ ሌላ ቦታ ላይ ነው። ለምንድን ነው የሆስፒታል እዛ ለምን አይቀብራቸው? አይንቀሳቀሱም አይደል? ለምን አይቀብራቸው ነበር እዛ? ነብይ የሞተበት ነው የሚቀበረው። ነብይ የሞተበትም የሆነ የሚቀበረው ነብያቶች የዑለሞች ወራሽ ከሆነ ቤታቸው ለምን ወሰዳቸው? እዛው ለምን አይቀብረው? ከዓቅልም ከነቅልም የሌለ ኸልቅ ምላችሁ። ለዚህ ነው እንደው ብዙ ቦታ እንሄድም ለነሱ ብዬ ነው ኡስታዝና ሰይድ የሚባል አንድ ወንድማችን ገብታን እስቲ እነሱ እናስተናግዳቸው እኛ ቦታውን እንትን ያልነው። ሰይድ ሰላም አለይኩም። አውራው አቡ ሳላ ቪዲዮ ክፈት። ቅድም አዲስ ከላይ የሚያዩስ አውሩ እየሰማ ነው። አንድ ጥያቄ ልጠይቃችሁ አፉ በሉኝና ጣልቃ ገባሁኝ። እንትን አሁን ለምሳሌ አንድ ሰው እናታችሁን ቢሳደብ ምን ታረጉታላችሁ? ሳይድ ብትመልስልኝ ደስ ይለኛል። ወይም አቡበክር አብዱልከሪም ወጣቶች ስለሆናችሁ ሁላችሁም ወጣቶች ምን አይነት እርምጃ ነው የምትወስዱት? የከበደ ነገር ትንሽ ከበድ ይመስለኛል። እዛ ቦታ ላይ ሆኜ አልገጠምም እስካሁን እኔ እንጃ አላውቅም። ከሚከብድ ይመስለኛል። ይከብዳል እንጂ አንተ ምን ሆነሃል? ይቋርጣል። አይ ቲንክ የአላህ መብት ግን ከእናት በታች ነው የተደረገው ዛሬ ላይ ማለት ነው። ወላሂ ያን ነገር አስቡበት። ለእናት እንደምትሞት እኔ በእርግጠኝነት እናቴ የአንድ ሰው ሲያንቋሸሽ ባገኝ ትልቅ እርምጃ ወስድበታለሁ እና የአላህን መብት ግን ለፍጡራኖችን አሳልፎ እየተሰጠ እንዲህ በረካ እየተባለ ተወሱል እየተባለ ፎጣን ምናምን ነገር እየታሹት አንተ ይህን ነገር ቫልዩም ሰጥተ ማታወግዝ ከሆነ ቀጣይ ትውልድ ሲተካ ደግሞ ሰዎች ይህን ነገር እንዲያደርጉ ነው እያደረክ ያለ ነው። የኑህ ህዝቦችን መመልከት እንችላለን። ሰይጣን መጥቶ ሐውልት እንዲሰራ ነው ያደረገው እና የተለያዩ ቦታዎች ኑር ሁሴን ተብሎ የሚመለክ ቦታ ተመልከቱ። መስጂድ ነው። ከዛ አንድ ወሊ ምናምን ይቀበላል። ከዛ በኋላ በደንብ ልብ ካላችሁ ይዳስሱትና ከዛ ሰውነታቸውን ነው የሚቀቡት። አሁን እዛ ቪዲዮ ላይ ካያችሁ ከዳበሱ በኋላ የሆነ ይቀቡታል። እንደ መቀባት ነገር ነው። ሴትዮዋን ካያችኋት ዛሬ አሁን ሁለት ነገር ፖስቱን አይተነዋል። የመጨረሻ ነብይ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም መደምደሚያ ነብይ ናቸው፣ ግን አበሻ ሌላ ነብይ እንዳለ አውቀው ሲደመር ደግሞ እንግዲህ ገና አሁን ነው ይሄ እንግዲህ አሁን እየሆነ ነው። አሁን ማለት ነው። ይሄ መጀመሪያው ነው፣ አጀማመሩ ነው ይሄ። ኢማጂን ይሄ ቢግኒንግ ነው። ዝም ከተባለ ወዴት ነው የሚሄደው ነው? ዛሬ የተሰባሰብንበት አሁን እዚህ ተሰባስበን እንዲህ እነ ኡስታዝ ኢንጂነር ምናምን የእነዚህ ኡስታዝ እነ ኡስታዝ አቡሃይብ እነ ቢላል ምናምን እነ መሐመድ ምናምን ያወሩ ይሄ ሰፋ ተደርጎ የተዳሰ ያለው ይሄ ዛሬ መጀመሪያ ከሆነ ቅድም ኡስታዝ ሰፋ አድርገን የተናገርኩ በነገራችን ላይ ሽርክ ቀስ ብሎ ነው የሚጀምረው። ልክ ቀስ እያለ ልክ እንደ ጎርፍ እንደ ውሃ ነው። ውሃ ቀስ እያለ ከጨ በጣም ጎርፉ ይዞ ነው የሚለው መጨረሻ ላይ ማለት ነው። ሴም ወይ አሁን ይሄ መጀመሪያው ከሆነ ማለት ነው ነብይ እጅ ከጻፈልህ ማለት ነው ነብይ አጣው ብለህ እጅህ ከጻፈልህ ቁርአኑ ላይ ነብዩ ሰለላሁ ዐለይሂ ወሰለም መጨረሻ መደምደሚያ ነብይ እንደሆኑ እያወቅ በቃ ከአንተ ቁጥጥር ውጭ ወጥቶ እጅህ ነብይ አጣውኝ ብለህ ከጻፈልህ አንተ ብቻ ለራስህ ጠማሃል። ግን ኮሚኒቲ ስላለ ኮሚኒቲውን መጠበቅ አለብን። እኛ ደግሞ የእስላም ኮሚኒቲ መጠበቅ አለበት። አሁን እኮ ይሄ ሰው ግለሰቡን ለምን አትፈልጉትም? ግለሰቡ ሚዲያ ላይ እየለቀ ሄዷል ማለት አብዛኛው ህዝብ ይሄን እያየ ነው። ይሄ ብቻ ሳይሆን ሌሎቹም እንደዚህ እየሆኑ ነው። ስለዚህ ይሄ መጠበቅ አለበት ግዴታ ማለት ነው። በጣም ከባድ ነገር ደግሞ ይሄ ማይነር ነገር አይደለም። ነብይ መደመር ሌላ ቁርአኑ ላይ ግሮስ የሆነ ነገር ማለት ነው። ይሄ ማይክሮ የሆነ ነገር ራሱ አይደለም። ይሄ በጣም ይሄ ማክሮ በሆነ ነገር እንኳን አትሊስት የሆነ የሚሸውድ ነገር ምናምን ትርኪ ምርኪ ነገር ይሄ እኮ ማክሮ ነገር እኮ ነው።
ነብይ መደመር ትልቅ ይሄ እኮ አንተ ማተሳሳተው ነገር እኮ ነው። እንደቀል በጣም አፍኗቸው ሄዷል ማለት ነው። በጣም ጥሷል። ይሄ ሌቭሉን ልስቶ ሄዷል ማለት ነው። በቃ ሊትራሊ አሁን ነብይ መደመር ያህል ከደረሳቸው ከባድ ነው። እና ቪዲዮ ላይ ራሱ ተመልከተው የሆነ እንደዚህ ትልቅ ተደርጎ የታሽ የተባለ ነው እኮ አብዱልከሪም። አሁን እዚህ ጋር ተመልከተ ነጃት ነው ምናምን የምትባል አላህ የለም እየተባለ ነው። እና በዚህ ልክ ማለት ነው ይህን ነገር አያስጨንቃል? አይቀር ቀላል ያስጨንቃል። ቢላል ማይቀደም አለክ ቢላል ይሰማል። መሐመድ እንጀራ ሐሳብ ይናገርና እንጀራና ሙስተቂም ያውሩ። እሺ ከዛ መሐመድ ተዘጋጅ። እንጀራ እናንተ ቀርቧል። ምን ትላለህ? እንጀራ ሰላም ቦታ እኛ ብዙ ስለማንቆይ ትንሽ አውርተን ቦታ እንድንረክብ እኔ መናገር የምፈልገው ነገር እናንተ የተናገራችሁት ነገር መቀጠል ያለበት ነው። የሚቀጥለውም ትውልድ የሚያሸጋግረው ነገር እስከሆነ ድረስ የተውሂድ ጉዳይ መቀጠል ግን እኔም ለየት ያለ ሀሳብ ያለኝ ምንድን ነው እነ ሀጂ ወሌ ሌላ ትላልቅ ዑለማዎች ብዙ በደል ደርሶባቸዋል። የትላልቅ ዓሊሞች እርግማን ከባድ መሆኑ ነው የተረዳሁት። አንድ ሰው እድሜ ልኩን ጥሩ ነገር ሳይሰራ ቆይቶ መቆየት ምን ያክል መጥፎ መሆኑን መረዳት መቻል አለብን። አንድ ሰው ሙስሊሞች መቃብር መቀበር የለብኝም። ለምን ዚያራ የሚያደርግ ሰው ዱዓ የሚያደርግለት እዛ ቦታ ሲቀበር ብዙ ነገር የሚያገኛቸው ጥቅሞች ነገሮች አሉ። ከእንዲህ አይነት ነገር መጥራትም ብዙ ነገሮች አሉ። ግን መጨረሻ ላይ አንድ ሰው እዚህ ቦታ ላይ ነው መቀበር ብቻዬን መቀበር አለብኝ ብሎ ወስያ አድርጎ መሄድ ማለት ምን ማለት ነው? ይሄ እንግዲህ በህይወት ያሉ ሰዎች አሉ። ብዙ የነ ሀጂ ወሊን እርግማን እንግዲህ ብዙ ሰዎች ምን ያክል ያደረጉት ነገር እንዳለ የምናውቀው ነገር ነው። እና ለራሳችን ነው መፍራት ያለ። በዚህ ዱንያ ላይ ስንኖር ስራችንን ማሳመር አለብን። ስራችንን ካላሳመርን እንዲህ አይነት እጣ ነው የሚደርሰን። 99% ዘፈን የሚደረግበት እስክስታ የሚባልበት አዳራሽ ላይ አስክሬን ወደ መቃብር መግባት ሲገባው እዛ ላይ ቁጭ ብሎ እንደዚህ አይነት ነገር ተበሩክ ሲደረግበት እንደገና ደግሞ ወስያ አድርጎ እዚህ ቦታ ለብቻዬ ቅበሩኝ ብሎ መናገር ማለት ይሄ ከባድ ነገር ነው። እንደ ቀላል ነገር አትዩት። ምን ያክል ሰውየው ወንጀሉ ቢበዛ ነው እንደዚህ አይነት ነገር የሚያደርገው ማለት ነው። እንደ ሙስሊም መቃብር እኮ ትልቅ ነገር ነው አይደለም እንዴ? ማንኛውም ሰው እኮ እዛ ዚያራ ሲያደርግ ዱዓ አድርጎ ነው የሚሄደው አይደለም እንዴ? ሁላችንም የቀብር ዚያራ ዱዓ የምናውቀው ነገር ያን አድርገን የምንሄድበትን ቦታ ያ ነገር እንዳያገኝ ለብቻዬ ቅበሩኝ ብሎ መሄድ ማለት ይሄ እንግዲህ እነ ሀጂ ወሊ ሌሎችም ዑለማዎች እነ ሀጂ ሳኒም እኮ አልተረፉም አይደለም በዚህ በሰውየው ንግግርና እኛ ስራችንን ማሳመር አለብንና ይሄንን ነው እኔ ለመምከር የምፈልገው። ጨርሻለሁ። ያ ጀዛከላህ ኸይር። አላህ ያዘን። አንዳንድ እንደው አላህ ፊት ተጠየቀ እንደዚህ በማለት እየተባለ ነውና እንደው አላህ ይጠይቀ በዚህ ጉዳይ እንደው አላህ ይጠይቀ እና ሙስተቂም አውራ السلام عليكم ورحمة الله وبركاته. أنا بزوم أورو نقال اللهم اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه يا أرحم الراحمين. مسألة أهون ينسوا أستاذ إنجينير أبو معاوية بزو مسائلوش يهدو بتالا نقال جن بصوفية لي لو يا أنتنو يا تمرت أبديتاتشو من دنو ይሄ ተበሩክ ይሄ ቁቡርያ ላይ ያለው ነገር አሁን ወደፊት ታያላችሁ። የሙፍቲን ቀብር እንትን ይሆናል በየአመት እንደሚዘየር ضريحو ከተቃወመ ከተሰራ በኋላ በየአመቱ እንደሚዘየር በተለይ ያኒ ቢድዓው የተደሰ ነው የሚመጣው። በነገራችን ላይ ዛሬ አይደለም እኛ ተረሑም ማድረግ እንተውና ሙኻለፋውን ካን ሙኻለፋ በየሆነ መስአላዎች ላይ ፍቅህ መስአሎች ላይ ብንጣላው እሱ ችግር የለም ያልን እንተላለፋለን። ነገር ግን ትላንት በነበረ በህይወት ላይ በነበረው ታይም ላይ በአቂዳ ዙሪያ ላይ ሆም ብሎ መስረጃዎችን እንዲህ የተቀረበ ያጠመሙ ተዕጢል ያደረጉ አላህ እንዲህ ያላለም አላህ እንዲህ የፈለገ ብሎ የተናገሩበት በብዙ ፈትዋዎች ላይ ማለት ነው። طيب የሄዱ አካላን ከነሱ ነው የምንጠብቀው ነገር የለም። የሽርክን በር በአዲስ አፕዴት ይከፈታል። አሁንም
አይተም ማናቆ ሽርኮች ይመጣሉ። አሁን በተለይ በእኛ ቨርዥን ማለት ነው። በእኛ ይሄን ነገር ካላስቆም ነው በስተቀር ማለት ነው። ይሄን ነገር احتماليه ያለ ነገር ነው። አላህ ነብይ ሰለላሁ ዐለይሂ ወሰለም ያሉት ሐዲስ ላይ በሰሒህ ሙስሊም የተመዘገቡ يكون بعدي أئمة لا يهتدون بهدايا ዑለሞች ይመጣሉ ከኔ በኋላ ወይም ኢማሞች ይመጣሉ መቼም በኔ ሁዳ በኔ መንገድ ላይ አይመሩም ولا يتسنون بسنتي የኔን ሱናም አይከተሉም وسيقوم فيهم رجال እነሱ ላይ ይገኛል ወንዶች ሰዎች አይደለ قلوبهم قلوب الشياطين في جثمان الانس የሸይጣን ልብ የተሸከሙ ነው የሚዞሩት حتى ሌላ ዘገባ ላይ انما اخاف على امتي الائمه المضلين በኒ ኡማ ላይ የሚፈራው ምንድን ነው ያሉት ጠማማው መሻይኾች ወይም ጠማማው ዱዓቶች ማለት ነው على كل حال ይሄ انحراف ላይ ወደ ከቢድዓ አሁን ለምሳሌ አንድ ዓሊም منحرف ሆነ ያ ዓሊሙ منحرፉ በኋላ መጨረሻ ላይ ወዴት ነው የሚጣራው ወደ ቢድዓ ይጣራል ያ ቢድዓ ደግሞ ሲጣራ ምንድነው ወደ ሽርክያ ነው ያ ሽርክያ ደግሞ ምንድነው ዲን ይበላሻል ተውሂድ ይጠፋል ይሄ ነው በቃ ፕላትፎርሙ የተለየ ነገር የለም ابن تيمية በዚህ የተናገሩት ቃል አሪፍ ነገር አስቀምጥ ነበር اصل كل بدعه انما ظهرت على يد امام አሉ የትኛውም ቢድዓ የመጣችበት አካሄድ በኢማም እጅ ነው በዓሊም እጅ ነው በሼኽ እጅ ነው ማለት ነው ምን አይነት ሼኽ ተባለ مضل يتبعه الناس فيضيع الدين بعدهم الدين ጠማማ ሆኑ ዲኑ በሱ መንገድ ይጠፋሉ አሁን እንደ ቀልድ ቪዲዮ ላይ ቀደም አቡ ሰላህ የከፈተው እንደ ቀልድ ማለት ነው እንደ ቀልድ አደባብሳን ያለፈች ወይም እንዲያ ተነካካ ፊታቸው ለንት ያረጉት والله ይሄ ከተበ ይሄ ሽርክ መሆኑላች ምን ነገር የለም ነገር ግን ቀደም ፍራቻ የተናገሩበት እንጂ ነው ለነገ ትውልድ በጣም ያስፈራል ይሄን ነገር النبي صلى الله عليه وسلم تحذير ያደረጉበት ሰዓት ልኮ እኔ ፉጃሮች ዓሲዎች ዝሙተኞች እነዚህ አስለነሱ አላወሩ ነው ሰለም ስለ አይመቱ المضلين ያወሩት ለምን خطورتهم قويه على الامه ይሄ خطر ያዙት ኡማ ላይ በጣም ከባድ እኮ ነው አንደኛ እኮ ይሄንን ነገር የሚስፋፋ በስልጣን በእውቀት በጠማማ እውቀት በዳዕዋ ይሄ የብድዓው ነገር ማለት ነው ይሄንን ደግሞ ሐታን ባጢሉንኩም ያሳምሩት በምንድነው የሚያሳምሩት በዲን ስም ነው የሚያሳምሩት እሱ ብቻ አይደለም እኮ صد ያደርገዋል ይመልሷል ወምን ሰዎችን ወደ ከሱና ወደ እንትን ወደ ጥመት ማለት ነው ስለዚህ ይሄ የሶፊያ መንገድ እኮ ብዙ ነገራቶች አሉ በተለይኛ ጋር ያሉ ነገራቶችም ሰው እንትን አላዩትም ማለት በሰፊ መንገድ አላየንም አላህ ይጠብቀን ብቻ የተውሂዱ ነገር አላህ ያሳየን ምለላ ምኑ ነገር የለም والله የሶፊያው መንገድ والله الذي لا اله الا هو الله ፊትነኒ ጠይቀበታለኝ የሶፊያቱን ان كان جلها አብዛኛው የሶፊያን ወደ ጀሃነም ያጠራ አቂዳ ነው ሌላ ምንም የለም እኮ ሌላ ምንም የተለየ ነገር የለም ሐቅ ነው ይሄ ነገር እንደ ቀልድ ያወሩልሃል አላሁ موجود بلا مكان ይሉሃል እንደ ቀልድ እኮ መውሊድ ይፈቀዳል እንደ ቀልድ እኮ ተወሱል ይቻላል እንደ ቀልድ እኮ እስቲጋሳ ይቻላል እንደ ቀልድ እኮ ነው ቀለል አድርጎልህ ማለት ነው ከዛ ምንድነው التكرار يزيد الاصرار الاصرار يزيد التكرار ይመላለሳሉ ይሄ ነገር ደግሞ በቃ ተብይን ታደርገዋል አቅሉ ይቀበላል ከዛ خلاص ኡማው በዛ ይጠፋል ስለዚህ ባረከላሁ ፊኩም احبتي ወደ ዲናችን ወደ ተውሂዳችን ብንመለስ والله ወደ ተውሂዳችን እንመለስ ነትላንቱ የነብያቶቹ የጣሉበት መንገድ ምንድነው ተውሂድ ላ ኢላሃ ኢላላህ አለቅ ብቻ አላህ ይጠብቀን ሐቂቀተን ይሄ ከባድ ነገር ነው جزاكم الله خير احبتي ቀጥሉበት ኢንሻአላህ ያ ሁሉ ነገር የተከሰተው ሽርክ ከሆነስ ኡስታዝ ሽርክ ከሆነስ ያ አኺ ጉዳዩ እኮ ምን አለ መሰላችሁ ሐዲስ አለ እኮ ሰሂህ የሆነ ሐዲስ ቡኻሪና ሙስሊም ላይ ያለ ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም ሐዲሱ ይወላችሁ ቡኻሪና ሙስሊም ላይ ያለ ሐዲስ ነው ከአቢ ቀታዳ ابن ربيعي يتزقب حديث الأنصاري رضي الله تعالى عنه من دنا له أن رسول الله صلى الله عليه وسلم
መረ ዐለይህ ቢጀናዘቲ ካለታት አንድ ቀን ነቢዩ ዐለይሂ ሰላቱ ወሰላም ከሰሃቦቻቸው ጋር ባሉበት ሁኔታ ላይ የሆነ ጀናዛ የሞተ ሰው ጀናዛ ባጠገባቸው አለ። መልእክተኛው ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ይሄ ጀናዛ ባጠገባቸው ሲያልፍ ነው። ሙስተሪሑን ወሙስተራሑን ሚንሁ አሉ። ልብ በሉ ምን አሉ? ሙስተሪሑን ወሙስተራሑን ሚንሁ። ሙስተሪሑን ማለት ወይ እረፍት ያገኘ ነው ወይም ደግሞ ሰዎች ከሱ እረፍት ያገኙበት ጀናዛ ነው አሉ መልእክተኛው ሰለላሁ ዐለይሂ ወሰለም። በዚህን ጊዜ ሰሃቦቹ ጠየቁ፣ ራሳቸው ሲያባሩ ልብ ብላችሁ አዳምጡ። ቃሉ ያ ረሱለላሂ መል ሙስተሪሑ ወልሙስተራሑ ሚንሁ፣ ያረፈ እረፍት ያገኘ ወይም ደግሞ ሰዎች ከሱ እረፍት ያገኙበት ማለት ምን ማለት ነው? ያብራሩልን፣ አልገባንም ብለው ሲጠይቁ ቃለ አልዓብዱል ሙእሚኑ የስተሪሑ ሚን ነሰቢት። አልዓብዱል ሙእሚኑ አንድ ይላቀቃል፣ ወደ አላህ ተባረከ ወተዓላ ረሕመት ይጠቃለላል፣ በአላህ ረሕመት እቅፍ ውስጥ ይገባል አሉ። ማ አልዓብዱል ሙእሚኑ ወልዓብዱል ፋጅሩ የስተሪሑ ሚንሁ ልዕባድ ወልቢላድ ወሸጀር ወደዋብ። ነቢዩ እኮ ነው ያሉት። አንድ ፋጅር አመፀኛ የሆነ ሰውዬ ደግሞ ሲሞት ከሱ ረፍት ያገኛሉ አሉ። ባሮችም የሰው ልጆችም ሀገሩ ሳይቀር ግዑዝ የሆነው መሬት ሳይቀር ዛፎችና እንደዚሁም እንስሳዎች ሳይቀሩ እሱ በመሞቱ ምክንያት ሰላም ያገኛሉ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አሃ አዛኙ ነብይ ነው እንደዚህ ያሉት። እኔ ይሄን ያነሳሁት ከምን አንፃር እንደሆነ ታውቃለህ? አባ ሙዓዊያ ምን ይላሉ? ነብዩ አለይሂ ሰላቱ ወሰለም ለይሁዳና ለነሳራ እንኳን ሲሞት እኮ አልቅሰዋል። እሺ አንዱን ይዞ አንዱን አንጠልጥሎ ለምን ታደርጉታላችሁ? ይሄው ነብዩ አለይሂ ሰላቱ ወሰለም በሌላ ሪዋያ ላይ ሰሒህ የሆነ ሪዋያ ላይ ሙስተሪሑን ወሙስተራሑን ሚንሁ አሉ። ይሄኛውን ሐዲስ ወዴት ተዋችሁት እንዴ? በሸሪዓ እኮ አንዱን ይዞ አንዱን አንጠልጥሎ የሚባል ነገር የለም። ያ አዩሀ ለዚነ አመኑ ኡድኹሉ ፊስልሚ ካፋ፣ እናንተ ያመናችሁ ሰዎች ወደ እስልምና በሙሉ ሰውነታችሁ ጥቅልል ብላችሁ ግቡ። አንዱን ተቀብላችሁ አንዱን አንቀበል የሚባል ነገር የለም እስልምና ውስጥ። ከያዝክ ሁሉንም ነው። ሲጀመር አጠቃላይ በዙ ዙሪያ ላይ የመጡ ሐዲሶችን ከቃኘን በኋላ ነው ጠቅላይ የሆነ ፍርድ የምናስቀምጠው እንጂ በአንዱ ሐዲስ ላይ ተመርኩዘን ሌላውን ትተን ፍርድ አይሰጥም። ይሄ ኺያናው ታውቃላችሁ፣ ኺያና ክህደት ነው። وهذا خيانة على الدين وجناية على الدين ነው። በዲን ላይ ግፍና ክህደት መፈጸም ነው። የክህደት ወንጀሉ ደግሞ ሞት እንደሆነ ታውቃላችሁ። የሀገር ክህደት ወንጀል ራሱ እኮ ምንድነው ቅጣቱ? ሞት ነው። በዲን ላይ ክህደት መፈጸም ነው። ይሄ እህት ወንድሞች፣ ኢማሙ አሕመድ ኢማሙ አህሊ ሱነቲ ወልጀማዓ ስለሆነ ሰው ሞት ሲጠየቁ ምንድን ያሉትኝ? ኢብኑ አቢ ዱአድ ሲሞት፣ ኢብኑ አቢ ዱአድ ማለት በዘመኑ የነበረ ስለሱ ሰው የሆነ ዜና መጣላቸው። ምን ተባለው መሰላችሁ? ይሄ ኢብኑ አቢ ዱአድ የሚባለው ሰውዬ ግማሽ ጎኑ ፓራላይዝ ሆነ፣ ታሞ ፓላራይዝ ሆኖ የአልጋ ቁራኛ ሆነ የሚል ዜና መጣላቸው። ከዛን አንዱ ምን ብሎ ጠየቀ? እኔ ታዲያ በዚህ ሰውዬ ብደሰት እንዴት ነው? ወይም ደግሞ በሱ ሳሒቦች ላይ የሱ ባልደረባዎች ወይም ሙሪዶች በሆኑ ሰዎች ላይ በሚደርሰው ችግርና መከራ ብደሰት እንደው በእኔ ላይ ኃጢአት ይሆንብኛልን ብሎ ጠየቃችሁ ኢማሙ አሕመድን። ኢማሙ አሕመድ እንኳን ኃጢአት ሊሆን ይቅርና በነሱ ላይ በሚደርሰው ችግር የማይደሰት ማን አለ ሙስሊም ሆኖ አሉት። ስለዚህ አህለል ቢድዓዎች ላይ ያለን አቋም ጠንካራ መሆን አለበት። እንዴ ቀደምቶቻችን እኮ የሆነ አህለል ቢድዓ የነበረ ወይም ሙርጂ የሆነ የኢርጃ አስተሳሰብ ባለቤት የነበረ ኡስታዝ፣ በዛው ጠቅላላ ጃዕድ ብን ዲርሃም የተገደለው ለምንድን ነው? መሳደብ እኮ አለ። ጃዕድ ብን ዲርሃም የተገደለው ለምንድን ነው? በቢድዓ አስተሳሰቡ ምክንያት ነው። ጃዕድ ብን ዲርሃምን የሚያውቀው አለ? አብዱልአዚዝ ሙሐመድ ሂጃብ ና ገብተህ የምታወራ ከሆነ አውራ። ዝም ብለህ ኮመንት ላይ አትርመጥመጥ።
እዚህ አለላ መህዲ ምናምን አለላ መህዲ ነው የምትከተለው አንተ? አላህና መልእክተኛው ነው የምትከተለው? አለላ መህዲ እየተሽለጠለጠ ያለ ሰው ነው። ምን እዚህ አምተሱን እንደንትን ታደርጋለህ እንዴ? ገብተህ አውራ የምታወራ ከሆነ አለበለዚያ ብሎክ ነው ማድረግ። ቀጥል። መርሐባ ያ አኺ ኮመንት ከተመለከትኩ ብዙ ነገር እንትን ትላለህ። ንቆ ማለፍን የመሰለ ነገር የለም። ሰው ቢያውቅ እንዲህ አይናገርም። በእርግጠኝነት በዚህ ጉዳይ ላይ የቀደም ተደጋግ ትውልዶችን ጎዳና የሚከተሉ ቁርአንና ሐዲስን በቀደም ተደጋግ ትውልዶች አረዳድ ተከትለው የህይወታቸው መስመር ይህንን ያደረጉ ሰዎች ያላቸውን አቋም ቢያውቁና የቀደምቶች ንግግርም በሰፊው ጥናት ቢያደርጉ እንደዚህ አይናገሩም ነበር። ስለዚህ አለማወቅ ነው ብለህ ታልፈዋለህ። ያ አኺ ስንቱን ተናግረን አንችለውም። መልእክታችን ላይ ብቻ ትኩረት ብናደርግ። ባረከላሁ ፊክ። ጃዕድ ኢብኑ ድርሃም የአባ ሙዓዊያ ቅድም እንደገለጸላችሁ ጃዕድ ኢብኑ ድርሃም ቁርአን መክሉቅ ነው ብሎ ያስተማረ ሰውዬ ነበር። ታውቃላችሁ? ጃዕድ ኢብኑ ድርሃም የማን አስተማሪ እንደሆነ ታውቃላችሁ? የጃህም ኢብኑ ሰፍዋን አስተማሪ ነው። ጀህሚያዎች ይባላሉ። ጃዕድ ኢብኑ ድርሃም ለመጀመሪያ ጊዜ ኸልቀል ቁርአን ኢድያ ያደረገው ጃዕድ ኢብኑ ድርሃም ነው። ቁርአን መክሉቅ ነው አላህ አይናገርም ብሎ የሞገተ ከዛ በኋላ ነው ጀህሚያዎች የመጡት። መርሐባ። በዛን ጊዜ የነበረው ታላቁ መሪያቸው የሙስሊሞች መሪ የውመል አድሓ ወይም ደግሞ ዒደል አድሓ ላይ ታውቃላችሁ ኡድሕያ ይታረዳል። ኹጥባ አደረገ። በዛን ጊዜ ያው ኢማም ሆኖ የሚያሰግደው የሀገር መሪ ስለነበር፣ ምክንያቱም የሀገር መሪዎች በዘመናቸው ዑለሞች ነበሩ ራሳቸው። ምን አለ? ያ ማዕሸረል ሙስሊሚና ضሑ ተቀበለ ላሁ ضሓያኩም፣ እናንተ ሙስሊሞች ሆይ ኡድሕያችሁን እረዱ፣ አላህ ኡድሕያችሁን ይቀበላችሁና። ፈኢኒ ኡضሒ ቢጃዕድ ብኒ ድርሃሚን፣ እኔ ግን ዛሬ የማርደው ኡድሕያ ማደርገው ጃዕድ ብኑ ድርሃምን ነው አላቸው። ፈነዘለ ሚንበሪሂ ፈዘበሐሁ ተሕተል ሚንበር፣ ይሄንን ኹጥባ አድርጎ ከሚንበሩ ላይ ወረደና ሚንበሩ ስር ላይ አረደው። ጃዕድ ብኑ ድርሃም ሙብተድዕ ስለነበረ ኩፍር የሆነ ቢድዓ ስላመጣ፣ ይሄ ኩፍር የሆነ የቢድዓ አስተሳሰብም በዘመኑ ስላመጣ በዑመር ብኑ ልኸጣብ ጊዜ የነበረውን ታውቁታላችሁ። ዑመር ብኑ ልኸጣብ ጀግናው ወላሂ አባ ሙዓዊያ። በአሁኑ ሰዓት ዑመር ብኑ ልኸጣብ ቢኖሩ እኮ የዑመር ብኑ ልኸጣብ ዱላ የሚያስፈልጋቸው ስንት ሰዎች ነበሩ መሰለ? በጣም በጣም ወላሂ በጣም። አንድ ሰውዬ ነበረ ታውቀዋለህ፣ በዑመር ብኑ ልኸጣብ ጊዜ የሆኑ አሻሚ የሆነ ማዕና ያላቸው ወይም ደግሞ ማብራሪያ የሚፈልጉ የቁርአን አንቀጾችን እያነሳ ሙስሊሞችን ያምታታል፣ ሙስሊሞችን ያደናግራል። ይህ ጉዳይ ለእሳቸው ደረሳቸውና እስኪ አምጡልኝ አላቸው። ከመምጣቱ በስተፊት ዑመር ብኑ ልኸጣብ ዜናው ሲደርሳቸው እሱን አላገኙትም ነበር። ጌታዬ አላህ ሆይ ከዚህ ሰውዬ ጋር አገናኘኝ አሉት። አላህ ለመኑ፣ አላህም ማገናኛቸው፣ አስጠሩት። ከመምጣቱ በስተፊት ጀሪር ታውቃላችሁ፣ ይሄ የተምር ጎረቢ፣ እሱን አዘጋጁና ጠበቁትኝ። ከዛን መጣ። መን አንተ አሉት። ማነህ ሲሉት አነ ዓብዱላህ ሰቢግ ኢብኑ ዒስሊን፣ እኔማ የአላህ ባሪያ የሆንኩት ሰቢግ ኢብኑ ዒስል እባላለሁ አላቸው። ወአነ ከዛሊከ ዓብዱላህ ዑመር ኢብኑ ልኸጣብ፣ እኔም የአላህ ባሪያ ዑመር ኢብኑ ልኸጣብ እባላለሁ አሉትና ከዛም በኋላ እስኪ ምንድን ነው ሰዎችን እያልክ የምታምታታው ለመሆን አሉት። ነገራቸው፣ መለሱለት። ለእያንዳንዱ የቁርአን አንቀጽ ምላሽ ሰጡትና ሹባውን አስወግደው ዝም አላሉትም። በያዙት የቴምር ጎረቤ ጭንቅላቱ እስኪደማ ድረስ ራሱን ስቶ እስኪወርቅ ድረስ ገረፉት። ከዛ ራሱን ሲስት ይተውታል። አሁንም ወደ ራሱ ሲመለስ ከሳተበት ሲነቃ ደግሞ አሁንም ይቀጠቅጡት ራሱን እስኪሰት ድረስ። መጨረሻ ላይ ደም በደም ሆኖ ምን አላቸው? ያ አሚር አልሙእሚን፣ ካሁን በኋላ እኔን ለመግደል አስበህ ካልሆነ በስተቀር ጭንቅላቴ ውስጥ የነበረው ሹብሃ በአጠቃላይ ወጥቶልኛል።
መግደል ካሰብክ ገደለኝ፣ አገዳደልህን አሳምር፣ በእንደዚህ አይነት ሁኔታ ከምትገለኝ አላቸው። በቃ ወጥቶልኛል የነበረው ከጭንቅላቴ ውስጥ ተኖልኛል፣ አሁን ለቆኛል፣ እባክህን። ከዚያስ ዑመር ኢብኑ አልኸጣብ በዚሁም አላበቁም፣ ከሀገር እንዲባረር አደረጉት፣ ወደ ሻም ምድር እንዲሄድ። እዛ ከሄደ በኋላ አስከትለው ደብዳቤ ላኩት። ሙስሊሞች ሆይ ማንም ሰው ከእናንተ መካከል ይህንን ሰውዬ እንዳናግረው። በዘመኑ ሙስሊሞች ተሰብስበው እያወሩ ድንገት እሱ ከመጣ ይሄ እኮ አሚረል ሙእሚኒን ዑመር ኢብኑ አልኸጣብ እንዳታናግሩት ያለን ነው እኮ። ሰቢግ ኢብኑ ዒስ ለመጣ ተባብለው ይበታተኑ ነበር። እንደው የማያውቁ ሰዎች መካከል እንኳን ድንገት ከተገኘ የሚያውቁ ሰው እንዴ ይሄን አታውቁትም እንዴ ሰቢግ ኢብኑ ዒስ ልኮ ነው ብሎ ይነግራቸዋል። አሚረል ሙእሚኒን ከሱ ጋር ማንም ሰው እንዳይቀማመጥ ብሏል ብሎ ሰዎች ብትን ይሉ ነበር። ባይተዋር አደረገው። እኛ ግን ዛሬ ላኢላሃ ኢላላህ አላሁል ሙስተዓን። እኔ እንጃ ብቻ ኡማው ምን ያህል የእውቀት ክፍተት እንዳለበት፣ ምን ያህል ከቀደምቶች አስተምሮትና መንገድ የራቀ አዳዲስ መጤ በሆኑ በዘመን አመጣሽ ቃል ይሄ ዘመናዊነት በሚል ቃል የተከሸነ አስተሳሰብ ውስጥ ገብቶ እየዳከረ እንደሆነ ሲሰማችሁ በጣም ታዝናላችሁ። አላሁ ተባረከ ወተዓላ እንግዲህ ለሁሉም ይድረስለት ከማለት ውጭ ሌላ ምንለው የለም። በመጨረሻ ግን ተማሩ። ባረከላሁ ፊኩም። ዲናችሁን ወቁ። ለዱንያችሁ ቀን ከሌሊት እየለፋችሁ ነው፣ ወገባችሁ እስኪጎብጥ ድረስ፣ ወገባችሁ እስከሚንቀጠቀጥ ድረስ። ናም ኡስታዝ አለ ሰላም ወራህመቱላህ። አንዴ የሆነ ነገር ያው ከእናንተ ጋር የሚገናኝ አይደለም አክቹአሊ፣ ግን አንዴ ይቅርታ፣ ቆይ እዚህ ያላችሁ ሰዎች ያውላችሁ እኛ ተሰባስበን እያወራን ያለው ትላልቅ ኢሹ ነው። እሺ ትላልቅ አንዳንድ የሆነ ኢሹ የሚፈልጉ ደግሞ ሰዎች አሉ። እና ቅድም ቢላል መሀል ላይ ልክ ልታወራ ስትል ቲክቶክ ላይ ያለው ነገር ልታነሳ ስትል አንዳንድ ቲክቶክ ንጽጽር ላይ ያሉ ሰዎች ብለህ የተወሰነ ኦልሞስት 30 ሰከንድ ናት። እኛ ረጅም ሰዓት ነው ያወራነው። ብዙ ሰው ተሰብስቦ ነበረ። ኦልሞስት 30 ሰከንድ። ለዛ ስም እንዳጠራ ያልኩ ለዛ ነው። ወዲያው አንዳንድ ኢሹ የሚፈልጉ ሰዎች የሆነ የምናስታውሳቸው የሚመስላቸው ሰዎች ደግሞ አሉ። እዚህ ላይ አንዱ ምን አለች አለ እኛ ላይቭ ከፍተው እየረገጡኝ ነው ይላል ሰው ሳላ። እኔ ወላሂ እኛ ማንም አያስታውስም። እኔ ስም ጠርቼ በጠራ ህፃናት ላይ እኔ ላይቭ ከፍተው ጭራሽ አስታውሽውላ አይደል ማናችንም አናስታውስም። ከይቅርታ ጋር የዋሪ ኪድ ለኔ ማለት ነው የሆነ አንድ ህፃን ልጅ ከሆነ እኔ ለዛ ነው ያቋረጥኩ። አንድ ይላል ስም እንዳጠራ ያልኩ ለዛ ነው። የሆነ ትልቅ ሰው አድርጎ ራሱን ስለሚስል ማለት ነው ስም እንዳጠራ አየር ላይ ያስቆምኩ ለዛ ነው። በቃ የሆነ ኢሹ ነው የሚመስለው። እኔ በጣም የሆነ ጭራሽ ነው የሆነ ሞቼ የሆነ አንድ ቀን ይቀራል ሲባል ማስታወስ ሰው ነው ከይቅርታ ጋር ማለት ነው። መጨረሻ የሆነ ጀርቶች ከፍተው ይረግጡኛል ይላል። አንዴ ቆይ አንዴ ወረጋጋት ምን አይነት ልጅ ነው? ትዝም ብለህ አታውቅም። ስለ ሐጅ ስለ ሙፍቲ እያወራኝ ትልቅ ነገር እያወራኝ እኔን ነው የሚያስታውሱኝ አለ። አብዱል ከሪም ጤነኛ አይደለም እንዴ ልጅ? ገርሞኝ እኮ እየሰማኝ ነው ገርሞኝ ነው። ቀጥታ አብዱ ፕሊዝ አንዴ አዳምጠኝ። አንዴ ኧረ ሳላህ ነው ሳላህን ያነሳሁት እኔ ነኝ። እኔ ቤት ከፍቼ ረግጠዋለሁ ካስፈላጊ ከሆነ። አሁን ካንተ ጋር ምንም ግንኙነት የለም። ስማ ታንሳል የለም ካንተ ግንኙነት ከኔ ጋር አይደለም። ቆይ አንዴ ቢላል ምን መሰለህ ከኔ ጋር ምናምን ሳይሆን እነዚህ ልጆች ምናምን ነገር ማንም አያስታውሳችሁም ከይቅርታ ጋር። እንደ ትልቅ ሰው እኔን አንስተውኝ ምናምን የሚያስብል ማንም አያነሳም። ለዛ ክብር ድረስ ሊትራሊ ማለት ነው። እኛ ላይቭ ከፍቼ እኔ የማወራበት ክብር ላይ ድረስ ሊትራሊ ማለት ነው። እኛ እያወራን ያለ ነው ትላልቅ ኢሹ ነው። መሀል ላይ ቢላል እንደ ሀሳብ ሊያነሳ ነበር። እኔን ያስቆምኩትላ ስም እንዳጠራ ብዬ ማለት ምክንያቱም ስም እንዳጠራ ብዬ ያስቆምኩ ለዚህ ነው። አሁን አካየ ቢላል ምክንያቱም ጽሁፉን ሳየው ቻናል ላይ ምን ይላል? ኢክዋን ነው እንደዛ ብለናል። አንተ ነው ያወራ የነበረው ኢክዋን ነው እንደዚህ አሁን ውግዝ እያደረሱብኝ አወገዙኝ ምናምን። እኛ አንተን ለማውገዝ እስቲ እንድረስ ሊትራሊ የሆነ ኢሹ ትልቅ ሰው ሁንብንና እስቲ እናውግዝ ትልቅ ሰው ሁንና ማለት ነው። እኔ ለዛ ነው ስም እንዳጠራ ያልኩ ለዛ ነው። የሆነ ህፃናት ሆነው የሆነ ትላልቅ ካልሆንኩ የሚሉ ሰዎች አሉና ለዛ ስም ብጠራ በቃ የሆነ አይ ኒው ኢት ቢፎር ኢት ካሚንግ ማለት ከሳይመጣ አውቄዋለሁ ይሄን ነገር እና እባክህ እኔ ላይቭ ላይ ራሱ ሊትራሊ እኔ ማላስታውሰው ሰው ማለት እሱ ነው። ሊትራሊ ማላስታውሰው ሰው ማለት ነው። ለዛ ነው ቢላል ያወራው። ቢላልም ልታወራ ስትል ለጥቂት ነው አስቁሜሃለሁ ሁላ ሊትራሊ ማለት ነው። ስም እንዳጠራ አረፍ ብዬ ማለት ነው። ምክንያቱም ለዛ ክብሩ ላይ መጡ ነው ሊትራሊ እኛ እያወራን ያለው ስለ ስንት ነገር ስለ ቀብር እንትን እያወራን ስለምን እያወራን ኧረ በፈጣሪ ይገርሙኝ እኮ ምንድነው ኦብሰስድ የምትለው? I am the one responsible for that
አረ ሲጀምር አንተ ሁላ ልታነሳው አይገባም። ይሄ ልጅ እኮ ነው እያልኩ ያሉት እኔ እኮ እሱ ነው ያበሳጨኝ። ለማንኛውም ወደ ቶፒካችን እንመለስ። ዲዘርቭ ዘ ስቴጅ እኮ ምን የሚጨነቅ ሰው አይደለሁም እኔ። ለዛ አይደለም እኮ ማስታወቂያውን ለመስራት የለብንም። የሆነ ትልቅ ኡስታዝ ቢሆን ማስታወቂያ እንሰራለን። ቢሆን አወራ ነው አነሳ ነው ተነሳብኝ አወሩኝ አሉኝ ምናምን የሚለው ላይ የሆነ ትልቅ ኡስታዝ እስቲ ይበለን። እንደዛ የሆነ አልተነሳም ሳይነሳም ላ ሐውለ ወላ ቁወተ ኢላ ቢላህ ግሬል በቃ ተው። ይሄ እዚህ ጋር እንትን ኖርማል ነው። ይሄ እንትን የሚል አይደለም። ወደ ራሳችን እንመለስኛ ወደ ትልቅ ወደ ሽርክ እንመለስ። እንደዛ ይሻላል። አቡ ሙአዊያ እኛ የአላህ ሐቅ ከማንም ሐቅ በላይ ያስጨንቀናል። እኛ አሁን የአላህ ሐቅ አስጨንቆን ነው ከአላህ ውጭ ላለ አካል አምልኮ እየተላለፈ እየተሰጠ ነው። ኡማው ከባድ የሆነ አደጋ ተጋርጦበታል። ضريح ሲባል እኛ የምናውቀው ክፍለ ሀገር ነበር። ድሬ ሼኸና ሁሴን ባሌ ብትሄዱ አናጂና እየተባለ አንዴ ነገር ማውራት አለብኝ። አንዴ ልጠቅልል ነው። አንዴ ብቻ ይኸውላችሁ እዚህ ያላችሁ ሰዎች አንዴ ከታች ኮሜንት ላይ እርስ በርስ ጀምራችሁ እዚህ ያላችሁ ሰዎች እኔ መሀል ገብቼ ያወራሁበት ምክንያት እኔ ላይቭ ስከፍት እነዚህን ልጆች ጭራሽ አላነሳውምም። የከፈቱን ዛሬ የሆነ የቀብር ሁኔታው ምን ይመስላል የሚለውን ብቻ ነው እያወራን የነበረው። መሀል ላይ ቢላል አንዳንድ ንጽር ላይ ያሉ ሰዎች ብሎ በመሀል እያወራ ነበር። ስም እንዳትጠቅስ አልኩት። ስም እንዳትጠቅስ ያልኩበት ምክንያት እነዚህ ትልቅ ቦታ አላቸው ብዬ ሳይሆን የኔ ላይቬን ዲዘርቭ አይመጡንም ብዬ ስላሰብኩኝ ነው። በቃ ሊትራሊ እንዳይነሳ ብዬ ነበረ። ለዛ የተናደድኩት ማንም ስማቸውን አልጠቀሰም። ስማቸውን ለመጥቀሱላ አይመጡንም እኔ ላይቭ ላይ ሊትራሊ ማለት ነው። ትላልቅ ርዕስ ይዛችሁ ገብታችሁ የሆነ አንድ መንደር ላይ ሊሆን ልጅ ስሜን ጠቀሱና ወገዙኝ ብሎ ይጽፋል እንዴ? እዚህ ያላችሁ ሰዎች ከይቅርታ ጋር ሊትራሊ እኔ ትላልቅ ሰዎችን ነው ዛሬ ላይቭ ላይ ነበሩት። ትላልቅ ኡስታዞች ነበሩት። ትላልቅ ነገር ላይ ነበረው። ስለዚህ እባካችሁ ትላልቅ ነገር ላይ የተሰባሰብነው ትላልቅ ሰዎችና ትላልቅ ሐዲሶችን ሰፋ ያለ ነገር እንዳስስ የነበረው በቃ ማንም እዚህ ያላችሁ ሰዎች ማን እኔ ቲክቶክ ላይ ያለ ሰው እነዛም እነ ከሌም እነ ምናምንም አይሆናቸውም። ይሄው ላይ ርዕሱም ሌላ ነው። ስለዚህ እባካችሁ ተረጋጉ። ይሄኛው እንድታስቡ እላለሁ። እሺ ከይቅርታ ጋር በቃ አሁን እዚህ ያላችሁ ሰዎች እነዛ ስሜ ተነሳ የሚሉ ህፃናቶችም ካሉ ጭራሽ እንዳላነሳቸው አላነሳን ንገሩ። ያላነሳንበትም ምክንያት ኢቭን ከርዕሱም ጋር ስለማይገናኙ ቢገናኙም መድረኩን ስለማይመጡ ኢንፍሉዌንሳቸውም ያን ያህል ስላልሆነ ይሄን ንገሩልን። ምንም አይጠቅምም። እኛ እያወራን የነበረው ስለ ዛሬ ስለ ሙስሊም ኮሚኒቲ ምን ይመስላል ስለምናምን ነው ስናወራ የነበረው ሊትራሊ ከዚህ ከይቅርታ ጋር ማለት ነው። እባካችሁ አሁንም ሄዳችሁ ሌላ ነገር ውስጥ እንትን እንዳትሉ እና እንደዛ አድርጋችሁ ሰዱና እንደዛ ነው እያወራን ያለ ነው። በቃ እንዴ እኔ የተናደድኩበት ምክንያት ይላል ቅድም ትዝ አይልም ስም እንዳጠቅስ በቃኛ ወደ ራሳችን ኡስታዝ በቃኛ። ኧረ በጣም የተናደድኩት ወላሂ የመጨረሻ ማለት ነው የመጨረሻ አይኒዊት ይሁን ኢሹ የሚፈልግ ልጅ እንደሆነ ስለማቅ ማለት ነው። ለዛ ስም እንዳጠቅስ እያልኩት ማለት ነው 30 ሰከንድ እኮ ናት። ከሽርክ ወደ ሰው አይገናኝ ወላሂ በጣም ከባድ ነው። መንደረኛ ህዝብ ነው ያለው ዋላ አናስታውስም ብሉት ስፔሻል እንደ አብዱልከሪም አናስታውስም ሊትራሊ እኔ ላይቭ ላይ የሆነ እኔ እንዴት እንደምገልጸው አላውቅም። ሰው ምን አይነት ሰው ነው በፈጣሪ። እኔ እንደ አብዱልከሪም ነገሩት ጭራሽ አናስታውስም። ዛሬ ላይቭ ጋር ጭራሽ መፈጠሩን አናስታውስም። እኛ እያወራን ያለው ሌላ ጀለስ አወገዙኝ እንትና እኛ አንተን ለማወገዝ እንሰብሰብ እስቲ አላህ የኛውን እድል ይስጥ በህይወት ዘመነ ማለት ነው። እኔ ተሰብስቤ ክሌን ለማወገዝ ማለት ነው እንዴ አንዳንዴ ራሳችሁን ምን አስባችሁ እኔ ሌላ ሰው ላይ ደስ ይለኝ ነበር። ሰላም አለይኩም እንዴ ከአብዱል ከሪም እኛ ወደ ርዕሳችን እንመለስ። አቡማያ እንዴ ምን ሆናችኋል? ላይቫችን ወደ ርዕሳችን ምናምን አትበሉ። ማንም ያስታውሳችሁ የለም። ተጋ ላይቭ የከፈት ነው ዛሬ ምንፍቲ ምን ያደርጋሉ የሚለው እኔ ወላሂ ለምደ ታርክታ ጂክ ሳይመጣ ይላል መሀል 30 ሰከንድ እንዳጋጣሚ ነው ቲክቶክ መንደር ብሎ ሲያወራ ማለት ነው ተዋልኩት አየር ላይ ማለት ነው። አንተ በቃ ጀስት አብሽሩና አንተ ነው ተናከነ ባይገባሽ ቦታ እንዳላችሁ አስመስለው እንዲያወሩ አረከለ። ሪላክስ አድርጉትና ነገሩን እና እንትን እናድርገው ወደ እንትኑ ኖርማል ነው ተውት በቃ እኛ ወደ ሽርክ እንመለስ። ወደ ግለሰብ ወደ እንደዚህ ነው እንደዛ ነው ሳይሆን የሚያሳስበን ትልቅ እና እንትን አቡማያ እስቲ እንትን አድርገኝ ሞዴሬተር አድርገኝ እስቲ። ዛሬ ብሎክ ማድረጋችሁ ኮሜንታተሮች አሉ። ማድረግ ይችላል እኔ
እስቲ አድርገኝ እስቲ። አብዱልከሪም በነገራችን ላይ እኛ ይሄ ፈታ እያልን ነው የምናወራው። ሌሎቻችሁ ኧረ አንዴ ቆይ ይኸውላችሁ፣ ማንም አያስጠቃ አንዴ ይቅርታ። ኧረ ላላህ አብዱ ይኸውላችሁ፣ እኛ ትላልቅ ሰዎች ጋር ነው ትላልቅ ኢሹ ነው ስናወራ የነበረው። ነገሩት ለዛም ሰው 30 ሰከንድ ቢላል ነው ሊያወራ የነበረው። አብዱልከሪም አስቆሞ ያንን አየር ላይ፣ ምክንያቱም ኢሹ እንደምትፈልግ ስለሚያቀበሉት አየር ላይ ነው ባይዞ አያሳስብም እኮ አይደለም። ኢሹ የሚፈልጉ ሰዎች ናቸው እኮ። እኔ ለምን እንደሆነ ስለኔ በተነካው ለነሱ ኢሹ የሚፈልግ ማህበረሰብ ማለት ነው። ማንም አያውቃችሁም። ሊትራሊ እዛው መሰረቱን ስራ ሰው ያውቃችሁ እንዴ ሳዛም ተሰባሰቡ ሰዎች እንዴ አንሳለም በየማንሳት ሁሉ አንተን የሚልን ይሄ ያለ አይደል ለመነሳት ዛሬ ስለታው ስንት ነገር የተነሳው ትላልቅ የነበረው በጣም ብዙ ጉዳዮች ነበሩብን ለማንሳት እሱን እየዳሰስን ነበር። አናስታውሳችሁ ከቅርታ ጋር ቢላል ነበር ሊያነሳ የነበረው 30 ሰከንድ አየር ላይ ነበር ያስቆምኩት። ወይ ቢላል አስበላን አሽታውትና እንትን አብዱ የሆነ ኢሹ ለሚፈልግ ሰው ነኩኝ ገፉኝ መቱኝ ምናምን እንዴት እንደተናደርኩኝ ቀጥል ወላ አብዱ ቶ ቆይ ምንድን ነው መሰለህ ቢላል ቆይ አንዴ ኧረ ቢላል አንዴ ቆይ አስወሩኝ ትላለህ እና ምን እናድርግ መሰላችሁ ርዕሱን ጠብቀን እንሂድ በቃ መተው ነው እና ፈታ በሉ ኮሜንታተሮች ወደኛ ፈታ እያለች ነገሩ ኧረ ዛሬ ብዙ ፈታ ምልጧል ምን ተባልኩ ታውቃለህ ኡስታዝ እንጂ ምን እንደተባልኩ ታውቃለህ ቀጥል አቡ ሙዓይ ሰለምቴው ሙስሊም ተብያል እንደ ችግር ተቆጥሮ ነው አለቴ አንተ ሰለምቴ ትናንትና ሰልመህ እንደዚህ ታረጋኛለህ ትላለህ እንዴ ምናምን አላለኝ የሆነ ሰው አይ ከባድ ታዲያ ሰለምቴነት እኮ ነውር አይደለም። የነብዩ አለይሂ ሰላቱ ወሰላም ሱሐቦች እኮ ሰለምቴዎች ናቸው። ያ እኮ አይደለም ያሳዘነኝ ኡስታዝ ያው ለነቆራም ለምንም ያው ይሄ ሰለምቴነት ኩራት ነው። በነገራችን ላይ እምነትን በቤት ሳይሆን ፈልጎ መርምሮ ሐቅን ተጋፍጦ መምጣት ነው አይደለም ሰለምቴነት። ለኔ የሚያኮራይ ጉዳይ ነው በነገራችን ላይ ከእናቴና ከአባቴ ቢሆንም ግን 100% ሙስሊም ነን በዘራችን። ችግሩ ያ ነው እኮ። ምን ትላለህ ኡስታዝ ኢንጂነር? ያው ካላወክ ብዬ ነው ኡስታዝ። እኛን ቢሉን እንኳን ያው እና ምን ይጠበስ ብለን እናልፍ ነበረ። እቺ አዲስ የመጣች ሙድ ነች ታውቃለህ። ስምህ ራሱ የሆነ ወደ ወሎ አካባቢ ታውቃላችሁ አይደለ? ወሎ አካባቢ ላይ አንዳንዴ ቀጥታ ይሄ ከኢስላማዊ የሆኑ እንደምታ ያላቸው ስሞች ያልሆኑ ስሞች አሉና ሐታ ከቤተሰብ እኮ ሙስሊም የሆኑ ከልጅነታቸው ስማቸው ብቻ የሆነ የካፊር ስም ስለሚበስል ብቻ ሰለምቴ ተብለው እኮ የተወገዙ ብዙ አሉ። ባረከላሁ ፊኩም። እኔ አንድ ነገር ልናገር አባ ሙአዊያ፣ እኔ ስለ ሰው ማሰብ አቁሜያለሁ። ስለ ክብሬም አልጨነቅም። ተውት በቃ። እኛ ከዲናችን የራሳችን ክብር ከዲናችን ክብር አይበልጥም። በቃ خلاص አፈር ከደም ያስበሉን ወላሂ ላቲ። እኔ አሁን ከዚህ ሶሻል ሚዲያ በተለይ ከቲክታክ ፕላትፎርም የተማርኩት ትምህርት ቢኖር ማለት ትልቅ በህይወት የወሰድኩት ትምህርት ሰው አሞገሰኝ፣ አወደሰኝ፣ ነቀፈኝ፣ አይሞቀኝ፣ አይበርደኝ። ይህንን ትምህርት ወስጃለሁ። خلاص ኢኽላስ ይኑረን። ባረከላሁ ፊኩም። ለተናገርነው ንግግር ምንዳ ምንፈልገው ከአላህ ነው። ጥፋትም ካለብን የሚቀጣን ጌታችን አላህ ተባረከ ወተዓላ ነው። خلاص እኛ ንግግራችን ቁርአናዊና ሐዲታዊ የቀደም ተደጋግ ትውልዶችን ትውፊት ያጣቀሰ ይሁን። ከዚህ ውጪ ፉላን ወዓላን የፈለገ ይበል እሱ። እኔ ለምንድን ነው ግን ማለት ለክብራችን መጨነቅና ቁም በቃ እኔ ወሰድኩትን ትምህርት ነው። አላ ለክብሩ የሚጨነቅ እያልኩኝ አይደለም እህት ወንድሞች፣ በሌላ እንዳትወስዱብኝ። ግን እንደ ትምህርት ማለት ነው ለግል ክብር መጨነቅ አቆም ያለው እኔ አባ ሙአዊያ ምንም ይበል ምን አላኩል ያህልኛ ትኩረታችን ይሄ የወደፊቱ ጄኔሬሽን ጉዳይ ነው እያስጨነቀን ያለ ነው። ሽርክ ማለት ኩፍር ነው ታውቃላችሁ። ይሄንን ሽርክ ማለት ኩፍር ነው። ሽርኩል አክበር በተለይ ኩፍር ነው። يخرج عن الاسلام بالكليه ከእስልምና ጥርግ አድርጎ የሚያስወጣ ነው። ወለው ቁልተ ላ ኢላሃ ኢላላህ ሙሐመዱን ረሱሉላህ ብትል እንኳን አምስት አውቃት ሰላት ብትሰግድ እንኳን ሌሊቱ ሙሉ ቆመህ በሰላት ብታሳልፍ ቢሆንም እንኳን እድሜ ልክህን የምትጾም ቢሆንም እንኳን
በየዓመቱ ሐጅ ብታደርግ እንኳን ያለን ሀብት በአጠቃላይ ለአላህ ብትሰጥ በአላህ መንገድ ወጪ ብታደርገው እንኳን ይሄ ስራ ሁሉ በዜሮ ነው የሚባዛበት። 1 ቢሊዮንን በዜሮ ብታባዙት ውጤቱ ምንድን ነው? ዜሮ እኮ ነው። ሱብሃንአላህ። ሽርክ ማለት ከፊት ያለን ትልቅ ቁጥር በዜሮ ማባዛት ማለት ነው። እህት ወንድሞች፣ እንዴ ኧረ ወላሂ ልዓዚም እኔ ትንሹ ሽርክ ምንድን ነው ብለን ብናነስ ትልቁን ተውት ኡስታዝ። ትንሹ ሽርክ ምንድን ነው ግን? ትንሹ ሽርክ ማለት ትንሹ ሽርክ እንግዲህ ከእናት ጋር ስንት ጊዜ ዚና ከማድረግ ጋር ይስተካከላል? እስኪ ያዝልኝ። ኢነ ሪባ 77 ደረጃ አድናሃ የንኪሕ ረጁሉ ሌላ ሐዲስ ነው። በጣም ትንሹ ሽርክ በተደጋጋሚ ልንፈጽመው ያለንበት ነገር ነው። አኽፋ ሚን ደቢብ ነምል አይደለም የሚለው መትኑ አኽፋ ሚን ደቢብ ነምል ፊ ظሉማት الليل على صفة السوداء በሌሊት ጨለማ ከምትሄደው ከጉንዳን ኮቴ የበለጠ ስውር ነው። ሱብሃንአላህ። ያ አኺ ባረከላሁ ፊክ ማለት የፈለግኩት ምን እንደሆነ ታውቃለህ? ማለት ሪባ ታውቃላችሁ አይደል? ሪባ ወለድ ወይም ደግሞ አራጣ የሚባለው የሪባ ትንሹ ክፍል ወይም ደግሞ እምንት የምትባለው ሪባ ከእናት ጋር ከ7 ጊዜ በላይ ግንኙነት ከማድረግ ወንጀል ጋር ሲስተካከል ትንሹ የሪባ ክፍል ይበልጣል። ልብ በል ያዙልኝ። ሪባ ትንሹ አድነ ሪባ የሚባለው ትንሹ ሪባ ወይም አራጣ የሚባለው ከእናት ጋር ከ7 ጊዜ በላይ ግንኙነት ማድረግ ነው። ይሄን ለመታገል ኢንሻአላህ አሁን ጭንብላው በጣም ብዙ ሰው ተገልጧል። ስለዚህ አሁን ኤፍቢም ላይ ነብይ ነኝ ይላል። ምን ይላል? አንዳንዱ ደግሞ ይመጣና ካርታ ያሳየናል። ኤፍቢ ላይ ይመጣና ስለዚህ እኛ ቆመናል። አይ ቤታቸው እኮ ካርታ ነው። ከዚህ በፊት የተቀበረውን ሰው አሳዩን በላችሁ እስቲ። የሚገባበት የሚወጣበት ቦታ አቡ ሙአዊያ ለምሳሌ ቅድም የቀረቡ እንደ ናሙና የቀረቡ ጽሁፎች አሉ አይደለም? አላህ የለም የሚለውን የሀበሻው ነብይ የሚለውን በተመለከተ እንዲህ የሚሉ ሰዎች ይኖራሉ። ቅድምም ሲባል ነበረ ረሳሁት በመካከል ማለት አንዳንድ ተራ የሆኑ ሰዎች በግል ፔጃቸው ላይ የለጠፉትን ልጥፍ ይዛችሁ ስትናገሩ ትንሽ አታፍሩም እንዴ የሚባል ንግግር አለና እስኪ እዚህ ላይ ሆነ ነገር በል። አይ ያ ሼክ በዚህ ጉዳይ የሚታወቁ ሰዎች እኮ ገና ምን ታመጣላችሁ? ጂኒ ጃንካ ትላላችሁ። ሱብሃንአላህ ጂኒ ጃንካ ገና ضريح እንገነባለን እኮ ነው ያሉት። ሀበሻ ደግሞ በጣም እንደ ሀበሻ ከባድ ሰው አይደለም። ታውቃላችሁ ግን ኡስታዝ እንደ ሀበሻ ከባድ ፍጥረት የለም። ምን እንደሚያደርጉ ታውቃለህ? አሁን ቀብሩ ለሼክ ዑመርን ብቻ አይደለም ለሁሉም የተሰጠ ቦታ አልተባለም። እቺ እኮ መግቢያ ነች። ወደን ወስዋዕ ወየጉተ ወየዑቀ ወነስራ ከጊዜ በኋላ አይደል የተበለኩት ኡስታዝ? መጀመሪያ ሷሊህ ነበሩ እኮ ደጋግ ሰዎች ነበሩ። በኋላ እኮ እነዚህ ሰዎች ጥሩ ሰዎች ነበሩ ብሎ ከጊዜ በኋላ እየመጡ ነው ያመለኳቸውና እቺ መግቢያ ነች። ሀበሻ ምን እንደሚያደርግ ታውቃለህ ኡስታዝ? ነገ አንድ ሰው ሲሞት ይሄ መቃብር ቦታ አይደለ እንዴ እዚህ ቦታ እንቅበር ይላል። ጠብቃልኩ ከዛ ምን እንዳይፈጠር እንዳያለ ሲጀመር በግል ይዞታ ላይ የሌላ ሰው ቀብር መጥቶ ሊቀበር ይቻላል? ማን ይፈቅዳል? ትችላለህ እንዴ? ልቀበር ብትልስ? ለቀብር ቦታ ነው ከተባለ ሁሉ ሊቀበርበት ይችላል። አንድ ሰው ተብሎ ለአንድ ሰው ተብሎ አይሰጥም ማለት ነው። ድምፅህ ርቋል። ዑመር ብቻ ይቀበሩበት አይባልም። ያው ሙስሊም አይደለም ይሄ ቀብር ቦታ ነው ከተባለ የሙስሊሞች ነው ይመጣል። ወደፊት ከጊዜ በኋላ ደግሞ ልጆቻቸው አላህ የአባ ሙአዊያ ድምፅህ ርቋል እኮ። ከጊዜ በኋላ ደግሞ እንዳያስከፍሉም ስጋት አለ። ታውቃለህ? አፈሩ ራሱ ትልቅ ጥቅም አለው። እንትን ለማግኘት እየተባለ ማለት አልከሰው ነው የሚካሄደው በቅርብ አገኘም ብለው ማለት ነው። እዛ ሼሁ ሸንጅብሪን ነው ምድር ይባለው እዛ ባሌ የሚካሄድበት ሼሁ ሁሴን
እና ኑሮ ተወዷል። ላ ሐውለ ወላ ቁወተ ኢላ ቢላህ። አዎ ኑሮ ተወዷል። ትራንስፖርቱ ምኑም ስለተወደደ ቀለቡ ምኑም ስለማይቻል ሰው በቀን 3 ጊዜ ጠግቦ መብላት አልቻለምና እዚህው አጠገባችን ካለ ሩቅ ቦታ ምን አስኬደም መባሉ የት ይቀራል ብላ እንደዛ ብቻ አይደለም እንጂ ያ ወጪ ስለቀረባችሁ እዚህ መክፈል ጀምሩ ከተባሉስ እዛ እኮ ብር ያወጣችሁ ነበር። ያ ሐቢቢ የሆኑ 3 ሰዎች እኮ ናቸው ታውቃለህ፣ የኡማውን ስነ ልቦና ስለሚያውቁት የሆኑ ተስማሙ፣ ተመካከሩና የሆነ አህያ ሞቶ የሆነ ቦታ ላይ ቆፈሩትና አህያውን ቀበሩትና ضريح ሰሩበት። የሆነ መንገድ ዳር የነበረ ነውና ተመካክረው በቃ የዚህ ضريح ባልተቤት ትልቅ ወልይ ነው ብለን እናስወራ ተመካከሩና ያልሆኑ ቂሳዎችን ያልተፈጠሩ ከራማ የሚባሉ አሉ እነሱ ዘንድ ከራማ ኸዋሪቅ አልዓዳ ነው። ከራማ ማለት ተለምዶ ጥሶ የሚመጣ ነገር ማለት ነው፣ ለወልዮች የሚሰጥ ነገር ነውና እንደዚህ አይነት ከራማ ነበረው፣ እንዲያሽር ነበር፣ እንዲያደርግ ነበር፣ ይሄ ሁሉ ከራማ ተሰጥቶት ነበር ብለን እንፍጠርና ለሰዎች መሐከል ለሰዎች እንንገራሉ። እንዳሉትም ፈጠሩና በሰዎች መሐከል ወሬውን አሰራጩ። ከዛ ሰዎች ወደዛ ቀብር ላይ ወደዛ ضريح ላይ መትመም ጀመሩ። ይሄዳሉ፣ ቀብሩን ያብሳሉ፣ ተበሩክ ያደርጋሉ፣ ልጅ ስጠኝ ይላሉ፣ ገንዘብ ስጠኝ፣ ጤና ስጠኝ መባል ጀመሩ። እነዚህ ይሄንን ታሪክ የፈበረኩት ምን ያደርጋሉ? ወደዛ የሚመጡ ሰዎች አሉ፣ ጀባታ ብለው የሚሰጡት ጀባታ ይባላል። እንግዲህ እነሱ እኛ ሙሪድ ነን ብለው ነው የወልዩ አገልጋይ ነን ብለው ስለሚያስቡ ያው ሙሪድ ነው የሚሰበስበው አይደለ? ብር የሚሰጣል። በጆንያ እኮ ነው የሚታፈሰው። እናንተ ሰዎች ወይ ضريح ይሰራበትና ዙሪያው ይታጠራል፣ እጅ ማስገቢያ አለ። ሰዎች በዛ ቀዳዳ እጃቸውን እያስገቡ ነው ገንዘብ እኮ የሚጥሉት። ከዛ ሰው በሌለበት ማታ ማታ በጆንያ ያዛቃል ያብር ሰበሰቡ በጣም ብዙ ብርና ብሩን ሲከፋፈሉ ተጣሉ። ያው ሌባ ሲሰርቅ አይጣላም፣ ሲካፈል ነው አይደል የሚጣላው። አንዱ አይ ለኔ የሚደርሰኝ ይሄ ነው፣ አንተ ምን ሰርታል? እንደዚህ አይነት ታሪኮችን የፈበረኩት እኮ እኔ ነኝ፣ ለኔ ይሄ ይገባኛል። ተጣሉ። ከዛ ከመካከላቸው አንደኛው ብዙ ጊዜ ስለሆነ ረስቶት ምን አለ፣ እንደዛ ከሆነማ በቃ ضريح ላይ ሄደን በወልዩ ስም እንማማላለን፣ እዛ እንገዘት። አንዱ እንዴ የት ነው የሚሄደው? እዛ ضريح ላይ እንዴ ምን ነው ረሳሁ እንደ ቀበር ነው እኮ አህያ ነው እኮ አህያ ዘንድ የአህያ አጽም ዘንድ ሄጄ ነው እንዴ መፈረደው አለው። لا حول ولا قوة إلا بالله። በጣም የሚገርመኝ ነገር የአባ ሙዓዊያ ታውቀዋል፣ ይሄ የሱዳኑ ዶክተር የሚባለው የነበረው ሰውዬ ማለት ነው። ሀለከ ስራውን ተገናኝቷል። የቀብር ቅጣት የለም ሚል ሰው ነው። እስልምና ሪቮሉሽን ያስፈልገዋል፣ አዳዲስ ተፍሲሮች መዘጋጀት አለባቸው። ዶክተር ሐሰን ቱራቢ ናም የቀብር ቅጣት የለም ብሎ ያስተባብላል። ታውቃለህ ሐዲሱ ዙባብን ያስተባብላል እኮ ሐታ የስኸር ቢሐዲስ ነቢይ ሰለላሁ ዐለይሂ ወሰለም። ሐዲስ ዙባብ ታውቀው ስለ ዝንብ የተናገሩበትን ሐዲስ ይሳለቃል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ያውቃሉ ስለዚህ ጉዳይ? ይህን ሐዲስ ከምቀበል ይልቅ በዚህ ጉዳይ ላይ አንድ ተራ የሆነ ሐኪምን ዶክተርን ባማክር ይቀለኛል ብሎ የተናገረ ሰው ምን እንዳለ ታውቃላችሁ? እኛ የኢኽዋኑል ሙስሊሚን አባል ነበረ፣ የግብፅ ክንፍ መሪያቸው ነበረ። መጨረሻ ላይ ከነሱም ተገንጥሎ የራሱን አቋቋመና የሆነ ጊዜ የሱዳን ፓርላማ አፈ ጉባኤ አድርገውት ነበረ። መጨረሻ ላይ ተከሰተ። ታውቃላችሁ ምን እንዳለ ታውቃላችሁ? እኛ ሱዳን ላይ ተመርጠን ስልጣን ብንቆጣጠርና ሀገሪቷን የመምራት እድል ብናገኝ ሱዳን ውስጥ ያሉ አጠቃላይ ضريحዎችን እናፈርስና አንድ ضريح ለዋሃብዮችን ተወላቸዋለን። እነሱ ስለ ضريح ሲያወሩ እኛ የፖለቲካ ስራችንን እንሰራለን። ሁሉንም ضريح አፍርሰን አንድ ضريح ለነሱ ተወላቸዋለን። وهكذا يستهزأ بالتوحيد። እህት ወንድሞቼ በዚያ ያክል እኮ ነው በተውሂድ እየተላገጠ እየተሾፈ ያለው። ታዲያ እኔ እንደዚህ አይነት ሙስሊም ለተባለ ዶክተር ሐሰን ቱራቢ ይባላል፣ ሞቷል። አልሐምዱሊላህ ረቢል ዓለሚን። ተረሑም አደርጋለሁ ላ በል አቁሉ እኔ እሱን አስመልክቶ ምላችሁ ያኒ
በዚህ ዙሪያ ላይ የፈለጋችሁትን አምጡ አህለል ቢድዓዎችን ነቁሉ اللهم أذقه عذاب القبر الذي أنكره نقول الله يا أنتن نبي حديث በቁርአኑ አላህ ተባረከ ወተዓላ የተናገረውን ስለ ቀብር ቅጣት ያስተባበለውን የቀብር ቅጣት አቅምሰው ብለን ነው ዱዓ የምናደርገው። ላ ነተረሐሙ ዐለይህ ሙስሊም ነው ብለን ተረሑም ልናደርግ በል ላ በፍጹም። አሁን ይሄ ጥንካሬ እኛ ዘንድ ከሌለ ኡማውን እንዴት ነው ልናተርፍ የምንችለው? ነው ምንድነው እንደዚህ አይነት ቀስወተል ቀልብ ሲባል እኔ ይገርመኛል። አባ ሙአዊያ ምንድነው በዚህ ያክል ልባችሁ የደረቀው? እናንተ ሰው አይደላችሁ እንዴ? አውሬ ናችሁ እንዴ? ከሰው አልተገኛችሁ? ናም ሰው ነን። የሰው ሞት ያሳዝነናል። በሰው ሞት አንደሰትም፣ ግን በሙብተዲዕ ሞት በደንብ አድርገን እንደሰታለን። እንዴ ኸዋሪጆች ሙስሊሞች አልነበሩም እንዴ? አቡ ሙአዊያ ኸዋሪጆች ሙስሊሞች አልነበሩ? ሙስሊሞች እኮ ናቸው እንዴ። አሊ ኢብኑ አቢ ጣሊብ እኮ ስለ ኸዋሪጆች ሲጠየቁ ምን ተባሉ? እንደውም እኮ ቁራ ናቸው። ለዛው ነቢያችን ሰለላሁ ዐለይሂ ወሰለም የነሱን የቁርአን አቀራር ስታዩ የእናንተን የቁርአን አቀራር አሳንሳችሁ ነው የምትመለከቱት። የነሱን ሰላት ስታዩ እኛ ምን ሰላት አለን ነው የምትሉት። ነቢያችን ሰለላሁ ዐለይሂ ወሰለም ኢባዳ ላይ በጣም ጠንካራ ነበሩ። ምላሳቸው አላህን ከማስታወስ እኮ አይዘናጋ። ምላሳቸው በአላህ ዚክር የረጠቡሽ ነበሩ። ሐታ ከኸዋሪጅ መካከል አንደኛው ሊገደል ሲል ምንድን ያሉ አጠቃላይ ሰውነቱን ሲቆራርጡ ምንም አለ፣ ምላሱን ሊቆርጡ ሲል ግን ተርበተበተ። ምን ነው ቅድም ያ ሁሉ ስትደረግ ምንም ያልመሰለ አሁን ምላስን ልንቆርጥህ ሲሉት ምላሴንም አትቁረጡብኝ፣ ለምን አላህን እያወሳው ልሙት አለ። ላ ሐውለ ወላ ቁወተ ማዕከውኒ ኻሪጂ ከመሆኑ ጋር ኸዋሪጆችን በተመለከተ አሊ ኢብኑ አቢ ጣሊብ ሲጠየቁ አሁን ኩፋሩን ተባሉ። አሊ ኢብኑ አቢ ጣሊብ ሆይ ያ አሚረል ሙእሚኒን እነዚህ ኸዋሪጆች አንተን አክፍረው ካፊር ነህ ያል ከአንተ ጋር ያሉትን ሷህቦች በአጠቃላይ አክፍረው የጀሃነም ናቸው ያሉት እነዚህ ኸዋሪጆች ከሃዲያን ናቸው? ላ አለ። አይ ኩፋሮችም አይደሉም ካፊሮች አይደሉም። ታዲያ ሙናፊቆች ናቸውን? ላ ሙናፊቆችም አይደሉም። ሙናፊቆች አላህን ጥቂትን እንጂ አያውሱም ብሏል አይደለም? ወላ የዝኩሩን አላህ ኢላ ቀሊለን ያላቸው ሃኡላ የዝኩሩን አላህ ከሲረን አላቸው። ሙናፊቆች አላህን ጥቂትን እንጂ አያውሱትም። እነዚህ ሰዎች ደግሞ አላህን በብዛት ያወሳሉ። ስለዚህ ሙናፊቆች አይደሉም። ታዲያ እነማን ናቸው? ሁም ኢኽዋኑና በገው ዐለይና በእኛ ላይ ድንበር ያለፉ ወንድሞቻችን ናቸው አለ። መዓከውን ይህ ከዛሊክ እንዲህ ከማለቱም ጋር ግን ተጋሏቸዋል። ሐታ ናህራዋን የሚባል ቦታ ላይ ነበር ይኖሩ የነበሩት። በዛ ጦርነት ላይ ካሸነፋቸው በኋላ ከነሱ መካከል አንዱ መሪያቸው መሬት ላይ ተገሎ ሲያየው ሱጁደ ሽክር ወረደ። ማ አሊ ኢብኑ አቢ ጣሊብ ሱጁደ ሽክር ለአላህ ሱጁደ ሽክር ወረደ። አላህን አመሰገነ ጌታውን አላህ ማዕከውኒ ሙስሊሚን። ታዲያ አሊ ኢብኑ አቢ ጣሊብ ቀስወተል ቀልብ ነበረበት? የልብ ድርቀት ነበረበት? እንዴ በዚህ ያክል እንዴት ጨካኝ ሊሆን ቻለ ከተባለ አህለል ቢድዓዎች ላይ ያላቸው አቋም ሷሐቦች ጠንካራ ነበር።